አሁን ወዳጃችን በአዲስ ኪዳን ቤተክርስቲያን የለችም ማለት ዋትፈኒ በስመ አብ በጣም ነው። ይሄ አደገኛ ነው። እኔ ክርስቲያን ከነበረ ሰው እንደዚህ ነገር አልጠብቅም። በአዲስ ኪዳን ላይ ቤተክርስቲያን የለችም አለች። ታዲያ ቤተክርስቲያን እኮ ናት ኮሚኒቲ። ቤተክርስቲያን ማለት እኮ ኤክሌሲያ ማለት እኮ ጉባኤ ማለት ነው። ኮንግሪጌሽኑ ማለት ነው እንዴ። እና ይህ የሐዋርያት ጉባኤ ነበረ። በዛው ላይ ያ ጉባኤ ምንድነው እያደገ ያ ህብረት ማለት ነው እያደገ ኮሚኒቲ ይመጣል። ይኸው እኛ ጋር ደርሷል። እሱ ምን ይባላል? ቤተ ክርስቲያን ኮሚኒቲው እሱ ነው። የእግዚአብሔር ህዝብ ይባላል። በቃ የእግዚአብሔር ህዝብ በአዲስ ኪዳን ይሄ ነው፣ የክርስትና ነው። ሌላ የእግዚአብሔር ህዝብ የለም። የኢስላም ኮሚኒቲ የለም። አዎ ሙሐመድ የአዲስ የሆነ ኮሚኒቲ አዲስ የሆነ ማህበረሰብን ጀማሪ ሆኖ ሲመጣ ፈጣሪን ቀጥታ ያላገኘ ሰው ሆኖ ይመጣ። ይሄ ለኛ ትልቅ ምንድነው መመልከት ያለብን ነገር ይመስለኛል። ቅድም እንዳልኳችሁ ነው። ደገምኮ የክርስቶስን ስለ ነበር እሰልሰዋለሁ። ማይ ብራዘር እሰልሰዋለሁ። ጌታ ኢየሱስ እግዚአብሔር ዓለም የተፈጠረበት የእግዚአብሔር ልጅ ነው። እሱን ያዝ አድርገውና አሁን በቁርአን ምስክርነት በመጀመሪያው በእናንተ መገለጥ ውስጥ ማነው ሙሐመድ ቀጥታ ከፈጣሪ ጋር ያልተገናኘ ሰው ከሆነ ቀጥታ ፈጣሪን ያላገኘን ሰው ነው እየተከተልክ ያለው ከቁርአኑ አንፃር እንየው ካልን ቀጥታ ፈጣሪን ያላገኘ ሰው እንዴት አድርገህ ትከተላለህ እንዴ? ወዴት እንደሚወስድ በምን ታውቃለህ? እሱ ራሱ እኮ አላገኘውም ቀጥታ። ማነው ሙሐመድ ራሱ ቀጥታ ፈጣሪን ካላገኘው እንዴት አድርገን እንከተለው? አዎ ምክንያቱም ይሄ ባይዘዌ እንትን ማተር አያረግም ለኔ። ለምን ካልከኝ እኔ ለምሳሌ ክርስቲያን ነበርኩ ባክግራውንዴ። ባይብሊካሊ ላይ ብዙ ነቢያቶች ማን እንዳናገራቸው የማይታወቁ እጅግ ብዙ መጽሐፍቶች አሉ ባይብል ላይ የተጻፉ ማለት ነው። እንዴት በማን አማካኝነት እንደጻፉት የማይታወቅ ሰው ብዙ ነቢያቶችም አሉ። ዕንባቆምን ሆሴን መግለጽ ይቻላል። እሺ እና ምን ይቅርታ እየመለስኩልህ ነው። አይ ምን መሰለህ እንድታጣራ የምፈልገው መጽሐፍ ቅዱስ ላይ አሁን ያነሳው ጭራሽ አይገናኝም ነገር አለው እንዴት እንደማይገናኝ ግን እሱን ከማስረዳቴ በፊት ግን መጽሐፍ ቅዱስ ላይ እንደው ማን እንደጻፈው የማይታወቁ መጽሐፍት ራሱ አሉ። ስለዛ ከፈጣሪ ጋር ያልተገናኘ ሰው ቢመጣ ይመራኛል እያልክ ነው ማለት ምን አገናኘው? በቃ መጽሐፍ ቅዱስ ላይ ስላለ እኔም በቃ እንደዚሁ ችግር የለውም ነው ወይስ የራሱ የሆነ መልስ አለ? አሁን የመጽሐፍ ቅዱስ ላይ ያልከው አንድም ነብይ የለም ምንድነው ኮሚኒቲን እንደ ኮሚኒቲ የሚመሰርት እንደ አዲስ ተልኮ ከዛ በኋላ ግን ፈጣሪን ቀጥታ ያላገኘ አንድ አታመጣም። የለም አለ ካለስ ያሳየን። ቀጥታ ፈጣሪን ያላገኘው ግን ኮሚኒቲን የሚመሰርት ካለ አሳየን። ኮሚኒቲ ኦር እንደዚህ መመሰረት የሚለው ነገር ባይብሊካሊ በእርግጥ የለም። ባይብሊካሊ አንተ አንደርስታንዲንግ ከባይብል ጋር ነው ያለ አንደርስታንዲንግ ማለት እስቲ አጥረው ምን ማለት ነው? የምታስባቸው ሀሳቦች በሙሉ ባይብሊካል ባለ አንደርስታንዲንግ ነው የምታስበው እኮ ሳንተም ከቁርአን አንፃር ይኸውና ህዝብ እንደ ህዝብ ቁርአንም ክሌም የሚያደርገው አብርሃም ክሬሌጅን እንደሆነ ስለሆነ ክሌም እያደረገ ያለው ስለምናንም ምንድነው የሆነ ኮሚኒቲ የሚባል ነገር አለ። ህዝብ ማለት እኮ ነው። ኮሚኒቲ ስለ ህዝብ ነው። ህዝብ እንደ ህዝብ ሲመጣ ዝም ብሎ የሆነ ፈጣሪን ጭራሽ በቀጥታ ያላገኘ ሰው መጥቶ የሚመራው አይደለም። ኦኬ ኢቭን ከተመሰረተ በኋላ ራሱ ኮሚኒቲው ለትልቅ ዓላማ የሚላክ ከሆነ የሆነ ነብይ ቀጥታ ከፈጣሪ ጋር ግንኙነት ይኖረዋል። እና አሁን እያልኩ ያለሁት ምንድነው ሙሐመድ ቀጥታ ከፈጣሪ ጋር ግንኙነት ሳይኖረው ወጥቶ መናገር ጀመረ። ከሱ በኋላ ነው ሰዎች እሱን እያመኑ የሆነ ኮሚኒቲ መምጣት ጀመረ። ይሄ ኮሚኒቲ የኢስላሚክ ኮሚኒቲው ማለት ነው ማህበረሰቡ ይሄ። እና እንዲህ አይነት ኮሚኒቲ የመጣው ከማን ነው ከተባለ ፈጣሪ እንኳን ቀጥታ ካላገኘው ሰው ነው። ይሄ እንዴት ነው ቀላል ይሆነልህ ነው? ወደኛ ብትመጣ ነቢያቱ በተለያዩ መንገዶች እግዚአብሔር ቀጥታ ነቢያቱን ያገኛል። ከዛ ይልቅ ግን ፍጻሜን አግኝቷል ኦልሬዲ። የኛ በማን ከተባለ በብቸኛ ልጁ በኢየሱስ ክርስቶስ በኩል ልጁ ኢየሱስ ክርስቶስ ጋር ሲደርስ እንዲህ ምንድነው እነ ሙሴ ቀጥታ ከእግዚአብሔር ጋር የተነጋገሩ እንኳን ቢሆን በባህሪው አያውቁትምና ጌታ ኢየሱስ ግን በባህሪው ስለሚያውቀው መቼም ቢሆን እግዚአብሔርን ያየው አንድስ እንኳን የለም ተብሎ ተነግሮ በአባቱ እቅፍ ያለ አንድ ልጁ እርሱ ግን ተረከዋለ። አሁን ጌታ ኢየሱስ በአባቱ እቅፍ ያለ ተብሎ ስለተነገረለት እርሱን ብከተለው ወደ አባቱ እቅፍ ይመራኛል። ሙሐመድ ግን ገና ከጀምሩ ፈጣሪን እንኳን ቀጥታ ያላገኘ ሰው ልምራ ቢለ ራሱ ወደ ፈጣሪ እንዴት ሊመራ ይችላል? ቀጥታ ራሱ ገና አላገኘውም ፈጣሪ ነው። እና እቺን አንድ አጠር አድርገን መልስልኝና እዚሁ ጋር ተያይዞ ግን የሚነሳ ሌላ ጥያቄ ስላለ ወደ ቀጣዩ ጥያቄ ልለፍ።
ኦኬ ጥሩ ጥያቄ ነው። ምንድነው መሰለህ የግዴታ አብዛኛውን ብዙ ጊዜ ነቢያቶች በሚነሱ ሰዓት አንድ ሁለት ሆነው ነው የሚነሱት። ከዛ በኋላ ተከታዮቻቸው እየበዙ ይመጣሉ። ለምሳሌ አብርሃምን ማየት እንችላለን። ሲወጣ ጥቂት ነበረ፣ በኋላ ግን ብዙ የሆነ የአሕዛብ አባት ሆኗል። ሌሎችንም እንደዚሁ መጽሐፍ ቅዱስ ላይ ማየት ይቻላል። ምንድነው ፖይንቱ ምንድነው መሰለህ ነቢያቶቹ የሚያመጡት ቃልና ከማን የተላኩት የሚለው ነው። እዛ ላይ ነው እንትን የሚለው በመላእክት አማካኝነት በብሉይ ኪዳን አብዛኛውን ሙሴ ብቻ ነው እንግዲህ ፊት ለፊት አምላክን አናገረ የሚባለው። ባይ ዘ ወይ በቁርአንም ላይ በግልጽ የተጻፈው ሙሴ ብቻ ነው ከአላህ ጋራ ፊት ለፊት የተነጋገረው። አብዛኛው ነቢያቶች በመላእክት አማካኝነት ነው ሲነጋገሩ የነበረው። አብርሃምንም እንኳን ስንወስድ በመላእክት አማካኝነት ነው አብዛኛውን ነገሮች ሲነጋገር የነበረው። ቀጥታ አምላክን ማናገር የግዴታ አይጠበቅም። የግዴታ ለምን አምላክን ዳይሬክትሊ አላናገረም ብሎ መስፈርት ማውጣት ትክክለኛ መስፈርት አይመስለኝም። በመላእክት አማካኝነት ሊመጣ ይችላል። ኦኬ ቀጥሎ ምን አመጣ ኢየሱስ ምናምን ብለህ እንትን ውስጥ አንዳንድ ነገሮችን ቀላቀልካቸው። በብሉይ ኪዳን ላይ የነበሩት ሙሴ ተከታዮች የኢየሱስ ተከታዮች አይደሉም። በዳዊት ጊዜ የነበሩት ተከታዮች የሙሳ ተከታዮች አይደሉም። በየጄኔሬሽኑ ነቢያቶች ተነስተዋል። ለየጄኔሬሽኑ ለነዛን ጄኔሬሽን የሚመሩ ነቢያቶች ተነስተዋል። አንተ ደግሞ የምትቀበለው ያው የእስራኤሉን መሲህ የመጨረሻው መሲህ ነው እንጂ አንተ የአይሁዶች ነቢያቶች ሲጀመር አይመለከትህም። ያው መጨረሻ ኢየሱስን አስተምሮ የሰበኩ ሐዋርያቶችና ኢየሱስን ነው የምትከተለው። እና ምንድነው እያንዳንዱ የራሱ የሆነ የተለየ ነገር አለው። አዲስ ኪዳንን ስትመለከት እንደ ብሉይ ኪዳን አይደለም፣ የተለየ ነገር አለ። አዲስ ነገሮች አሉ። አዲስ ነገር ስትመለከት ግን ይሄ ነገር እኛ ጋር በፊት አልነበረም እና ትክክል አይደለም ማለት አትችልም። ከዛ አንፃር ተመልከተው። እሺ አሁን እንግዲህ ከነሳው አንፃር እንደው እግዚአብሔር በአንድም በሌላም ይናገራል፣ በመላእክት በኩልም ይናገራል አልከው እና እግዚአብሔር በመላእክት በኩል አይናገርም አላልንም። ግን የኮሙኒቲ መስራች የሆነ አንድ አካል ፈጣሪን ቀጥታ ካላገኘ፣ ምክንያቱም ኮሙኒቲው እየተመሰረተበት ስለሆነ እዛ ግለሰብ ላይ ፈጣሪን ቀጥታ ካላገኘ በምን ተአምር እርግጠኛ ሆኖ ሊከተሉ ይችላል ነው እያለን ያለ ነው። እና አብርሃምን አንስታል። አብርሃምን ያገኘው ወይም ያነጋገረው በመላእክት ነው አልክ። አይ እግዚአብሔር ቀጥታ አብርሃምን አነጋግሮታል። እግዚአብሔር አብርሃምን ቀጥታ ከአባት ከዘመዶች ቤት ከሀገር ተነስተህ ውጣ፣ እኔ ወደማሳየህ ሀገር የሚል ትልቅ ሕዝብ አደርግሃለሁ አለው። እንዴ የእግዚአብሔር ድምፅ ወደ አብርሃም እንዲህ ሲል መጥቷል። ስለዚህ እግዚአብሔር ቀጥታ በጣም በርካቶችን አነጋግሯል። የእግዚአብሔር ድምፅ በጣም ወደ በርካቶች ሲመጣ ተመልክተናል፣ በብሉይ ኪዳን ላይ ማለት ነው። የሐዲስ ኪዳን ላይ አንተ የምትከተለው የክርስቶስንና ሌሎች ሐዋርያትን ምናምን እንጂ ከዛ በፊት ያሉት እንደው መቼ አንተን አግብቶ ምናምን ነገር ብለሃል። አይ አሁን እንደው ሌላ ርዕስ እንዳናደርገው እንጂ እኔ ክርስትና ውስጥ የነበርክም አትመስልም ስትናገር። እንዴ ክርስቶስ ሲመጣ ምን ብሎ የተናገረው በማቴዎስ ወንጌል ላይ እናንተ የምታዩትንና የምትሰሙትን በጣም ብዙ ነቢያት ሊሰሙት ወደዱ፣ ሊያደምጡት ሊሰሙት ወደዱ፣ ግን አላገኙትም ማለት የእናንተ የሚሰሙ ጆሮቻችሁ ብፁዓን ናችኋል ወይም እናንተ ብፁዓን ናችሁ ብሎ ተናገረ። ክርስቶስ ኢየሱስ የነቢያት ተስፋቸው ነው። ስለዛ ነቢያት ይመለከቱናል። አዎ ለምን በተስፋ ሲጠብቁ የነበሩት ክርስቶስ ነው። ከነሱ አንጻር እያየ በተስፋ ይጠበቅ የነበረው እርሱ ይሄው መጣ። በነገራችን ላይ ለዛ ነው እኮ አሁን በብሉይ ኪዳን ማነው በሐዲስ ኪዳን የመጀመሪያው መጽሐፍ የማቴዎስ ወንጌል ልክ ስትመለከተው የዳዊት ልጅ የአብርሃም ልጅ የኢየሱስ ክርስቶስ የትውልድ መጽሐፍ ብሎ ይጀምርና አብርሃም ይስሐቅን ወለደ፣ ይስሐቅ ያዕቆብን ወለደ፣ ያዕቆብ ይሁዳን እና ወንድሞቹን እያለ ይሄዳል። ይሁዳም ደግሞ ከተማር ፋሪስና ዛራን እያለ ይሄዳል። እንዲህ የዘረዘረ መጥቶ የክርስቶስን የትውልድ ሀረግ የሚዘረዝረው እንዲሁ ይመስልሃል? አይደለም። ጌታ ኢየሱስ ምን አለ በዮሐንስ ወንጌል ምዕራፍ 5 ቁጥር 39 ላይ እናንተ መጽሐፍትን በማወቅ የዘላለም ሕይወት የሚገኝ ይመስላችኋል፣ እነሱ ሁሉ ግን ስለኔ የሚመሰክሩ ናቸው አለ ጌታ ኢየሱስ። የብሉይ ኪዳን መጽሐፍት ራሳቸው የነቢያት ተስፋ ነው። ኢየሱስ በአጭሩ የብሉይ ኪዳን መጽሐፍት የሚመሰክሩት ስለ እርሱ እንደሆነ የነገረን ማን? ጌታችን ኢየሱስ። ስለዛ ሐዲስ ኪዳን ላይ አዲስ ነገር አለው። አዎ ለምን? ፍጻሜ ስለሆነ አስቀድሞ በባሪያዎቹ በኩል እግዚአብሔር ሲናገር ኖረ። አሁን ደግሞ ዓለማትን በፈጠረበት በልጁ በዚህ ዘመን መጨረሻ ላይ ተናገረን እንዳለ የት? ዕብራውያን ምዕራፍ 1 ቁጥር 2 ላይ ከቁጥር 1 ጀምረህ ስትመለከት እግዚአብሔር ከጥንት ጀምሮ በብዙ አይነትና በብዙ ጎዳና ለአባቶቻችን በነቢያት ተናግሮ
እና እሺ አሁንስ ሁሉን ወራሽ ባደረገው ደግሞም ዓለማትን በፈጠረበት በልጁ በዚህ ዘመን መጨረሻ ለእኛ ተናገረን አለ። አሁን ዓለማት የተፈጠሩበትን ልጁን ላከው። ይሄ አስቀድሞ የነበረው በጥላ መልክ ሆኖ የተቀመጠው ነገር አሁን ፍጻሜን አግኝቶ ይመጣል። እኔ አሁን እየጠየቅኩ ያለሁት ግን አንድ ጥያቄ ነው። እሱን ብትመልስልኝ ደስ ይለኛል። እሱ ምንድነው? ፈጣሪን አሁን የክርስቶስን አንስቼ የነበረው ቅድም ለምንድን ነው እንዳትረሱ፣ መቼም ቢሆን እግዚአብሔርን ያየው አንድስ እንኳ የለም በአባቱ እቅፍ ያለ አንድ ልጁ እርሱ ተረከው ተብሎ ስለተነገረ ጌታ ኢየሱስ በአባቱ እቅፍ ያለ ተብሎ ስለተነገረለት እኔ ኢየሱስን ብከተለው ወደ አባቱ እቅፍ ነው የሚመራኝ፣ በአባቱ እቅፍ ያስቀምጠኛል፣ የእግዚአብሔር ልጅ እባላለሁ። ሙሐመድ ግን ገና ከጅምሩ ከፈጣሪ ሩቅ ነው ማለት ፈጣሪን ጨራሽ ሩቅ በቀጥታም አላገኘውም። ኢቭን ያገኘው ራሱ ይሄ ጅብሪል የሚባለው ማለት ነው እሱ ራሱ የምርም የፈጣሪ መልእክተኛ ነው አይደለም የሚለውን እመጣበታለሁ። አሁን ቀጣይ ወደ እሱ እናልፋለን። ራሱ መሐመድ ገና ከጅምሩ ከፈጣሪው ራሱ መልእክት የተላከለት የሚለውን ማለት ነው። አሁን እዚህ ላይ ግን ይህን ነገር አንድ ነገር እንደው አስተውለን ብናልፍ ጥሩ ነው ብዬ አስባለሁ። አንዳንዴ ብቻ ነው የምናወራው ከአሁን በኋላ እዚች ጉዳይ ላይ ሰዓት መያዝ ስለሌለብን ወደ ቀጣይ ማለፍ ስላለብን ማለት ነው። መሐመድ ገና ከጅምሩ ፈጣሪን ቀጥታ ራሱ አላገኘም። ፈጣሪን ያላገኘ ሰው ቀጥታ ወዴትም ሊመራኝ አይችልም ብዬ ነው ማምነው። ይሄ እንዴት አስቻለ ነው የኔ ጥያቄ። ምናልባት የምትለው ነገር ካለ አንዳንድ ደቂቃ ሁለታችን የምናወራና እንጨርስ። ዝም ብሎ ተንጠልጥሎ እንዳይቀር ማለት ነው። አንዳንድ ደቂቃ ብቻ እንዳይረዝም እንዳይንዛዛ። ባይ ዘ ዌይ አይ ቲንክ ወደ 10 ደቂቃ ነው እያወራ ያለው አይታወቅም እንጂ ቅድም አንተ አውርተህ ነበር። ስለዚህ ከአሁን በኋላ በቃ አንዳንድ ደቂቃ በቂ ነው ለማጠቃለል ስለሆነ እኔ በጣም ረጋ ብዬ ነው ችግር የለውም። አይ ቲንክ መጨቃጨቅ አልፈልግም። እንደዛ እንደማትሄድ ተስፋ አደርጋለሁ። እኔ ያልጠየኩ ነገሮች ብዙ አውርተሃል። በአንድ እያቀፉ ልጁ ምናምን እያልኩ ብዙ ነገሮች እሱን ለምን ነበር ያነሳሁት? ለምን ነበር እሱን ያነሳሁት? ያልጠየኩን ስትለኝ እሱን ለምንድን ነው ያነሳሁት ብያለሁ ከይቅርታ ጋር። አይ እኔ አልጠየኩም ከነጭራሹ። አንተማ ኢየሱስ በአባቱ እቅፍ አለ የለም አላልከኝም። አዎ እኔ ግን ይህንን ነገር ያነሳሁት እያልኩ ኢየሱስ በእግዚአብሔር እቅፍ አለ ስለተባለ አንድ ሰው ለምሳሌ ቆይ እባክህን አንዴ እኩል አናወራ አንዴ ከይቅርታ ጋር ትንሽ ካወዛገብኩ ማለት ነው ላጥራለህ። ጌታ ኢየሱስ በእግዚአብሔር አብ እቅፍ ያለ ነው ተብሎ ሲነገር ለምንድን ይህን ያነሳሁት? ያነሳሁበት ምክንያት ሌሎቻችሁም ከታች ያላችሁም ስሙ። ኢየሱስ በእግዚአብሔር እቅፍ ያለ ነው ከተባለ ይህንን በእግዚአብሔር እቅፍ ያለ ተብሎ የተነገረለትን ጌታ የሚከተል ሰው ካለ እርሱ ራሱ በፈጣሪ እቅፍ ውስጥ የሚገባ የፈጣሪ ልጅ የእግዚአብሔር ልጅ ይሆናል። ስለዚህ ኢየሱስን የሚከተል ወዴት ነው የሚመራው ከተባለ ወደ እግዚአብሔር እቅፍ ይመራል። ምክንያቱም እርሱ በእግዚአብሔር እቅፍ ያለ ተብሎ ተነግሮለታልና። ሙሐመድ ግን ገና ከጅምሩ ፈጣሪ እንኳን በፈጣሪ እቅፍና ተውት እሱን ከፈጣሪ ጋር ቀጥታ አልተገናኘም። አንዴ ልደጋግመው ነው በጣም ይቅርታ። ከፈጣሪ ጋር ቀጥታ ስላልተገናኘ ወዴት አይ ሲሪየስሊ ብራዘር በጣም እንትን አልክ። ምንድነው መሰለህ የራስህን ሐሳብና አስተምሮትን ተናግረህ እና ለመጫን ነው እንደዛ ነገር ነው የሚመስለውና አዳምጠኝ። አይ እንደዛ አይደለም። እኔ የጠየቅኩን ብቻ በመለስኩ ነገር የለም። እሺ እንግዲህ ተቋም የሚለውን ነገር ቅድም አንስተህ ነበረ። እንዴት አንድ አምላክ ፊት ለፊት ያላናገረን ነብይ ኦር ደግሞ አምላክ ራሱ ያልተገለጠ ነብይ የመሰረተው ኦር ያመጣውን የመሰረተውን ተቋም እንዴት ትከተላለህ? ኦር ደግሞ ከዚህ በፊትስ እንደዚህ ተቋምን የሚያክል ነገር የመሰረተ ስለሌለ እንዴት ተቋም ተመስርቷል? ኦሬዲ ሙስሊም የሚባሉ ማህበረሰቦች አሉ። ስለዚህ እንዴት ተቋምን የመሰረተ አካል ቀጥታ ዳይሬክትሊ አላህ ፊት ለፊት እንዴት አላናገረውም የሚል ነገሮችን አነሳ። ይህንን ጥያቄ ነው ያነሳው። ኦኬ በመጀመሪያ ነብዩ መሐመድ ተቋም አልመሰረተም። እስልምና ማለት እስልምና ከአላህ ዘንድ የመጣ አላህ ያወጀው ሃይማኖት ነው። ነብዩ መሐመድ አይደለም እስልምናን የመሰረተው። ወይንም የነብዩ መሐመድ እስልምና መስርቷል የሚል መረጃ ካለ ምናልባት ታሳየኝና ተቋሙን እንደመሰረተ መረጃን ከፍተህ ታሳያለህ። ለማየት በጣም ዝግጁ ነኝ። ግን አንድ ሁለት የቁርአን ክፍሎችን ልስጥህ። ራሱ አላህ ዘንድ የተወደደ ሃይማኖት ኢስላም ብቻ ነው ብሎ አላህ ራሱ በሱራ ኢምራን 3:19 ላይ እምነቱን ተቋሙን አላህ ራሱ የመረጠውና የነበረ እንደሆነ ከአላህ ዘንድ የሆነ እንደሆነ ይናገራል። እንደገና ኢምራን 3:85 አካባቢም ላይ
ከኢስላም ሌላ ሃይማኖት ተቀባይነት የለውም የሚሉ ከአላህ ዘንድ የመጡ ሪቮሉሽኖች አሉ። ነቢዩ መሐመድ ምንም አይነት ተቋም አልመሰረተም። በፊት የነበሩ አንድን አምላክ ያመልኩ የነበሩትን የነቢያቶች ፈለግና ለአንዱ አምላክ መገዛትን ይዘው የነበሩትን ፈለግ ያ ፈለግ ነው ነቢዩ መሐመድ ጋር የመጣው። ለምሳሌ ኢብራሂም ወይም አብርሃም ከቤቱ ውጣ ተባለ። ጣዖታትን ትቶ ከቤቱ ወጣ። ነቢዩ መሐመድም በዘመኑ ከነበሩት ጣዖት የሚያመልኩ ማህበረሰቦች መካከል ነበረ። ከዛ ማህበረሰብ እሱ ከጣዖት ርቆ ነበረ። አላህ መልአኩን ጅብሪል ላከለት። በዛ አማካኝነት ቁርአን መጣ። ቁርአን ሲመጣ ቁርአን ውስጥ እምነቱም ሃይማኖቱም ከአላህ ዘንድ ወደ ነቢዩ መሐመድ መጣ። አስቀድሞ ነቢያቶች በተለያየ ሀገር ቋንቋ ሊናገሩት ይችላሉ፣ ግን ለአንድ አምላክ መገዛትና አንድን አምላክ ማመን ይሄ ነው የነበረው መሰረትና ተቋም ወይም ኢስላም የሚባለው። ለአላህ መገዛት የሚለው ለአምላክ መገዛት ማለት ነው። እና አብርሃምን ብታያቸው ለአምላካቸው የሚገዙ አንዱን አምላክ የሚያመልኩ ነበሩ፣ ነቢያቶችን እንዳለ በጠቅላላ። ክርስቲያኒቲው ጋር ስትመጣ ማርቆስ ወንጌል ማየት እንችላለን። ኢየሱስ ክርስቶስ ከመስዋዕት ሁሉ የመጀመሪያው ፊተኛው የሚቀድመው አንዱን አምላክህን እሱን አምልክ እርሱን ብቻ ተገዛ የሚለው ነው። ኢየሱስም ይህንን ነው ያስተማረው። ክርስቲያኒቲ ጋር ስትመጣ የራሱ የሆነ እንግዲህ እንትን አለው። ተቋም ላልከው ነገር ኢቨን ባይብል ላይ እንኳን ተቋም የተመሰረተ ተቋም የለም። አሁን አንተ የምትከተለው ተቋም በፊት ከነበረው ጋር ይመሳሰላል ብለህ ነው ክርስቲያን የሚለውን አግኝተ ነው እንጂ ተቋም የለም ባይብል ላይ። ሃይማኖት የለም ሲጀመር። ሃይማኖት የሚባል ባይብል ላይ የለም። ሃይማኖት ያለው 3 ቦታ ነው። እሱም ማምለክ የሚለውን የሚያመለክት ነው። አንዴ ጨርሻለሁ። በቃ ሄድክ ርዕሱ። እሺ ቀጥል። እለቅልሃለሁ አሁን አይ ቲንክ 30 ሰከንድ ስጠኝ። መጽሐፍ ቅዱስም ላይ ሃይማኖት የለም፣ ተቋም የለም። ተቋም ግን አንተውን ተቋም አለ። በተቋም ውስጥ ነው የምትንቀሳቀሰው። ማን መሰረተልህ ብለህ ወደ ኋላ ሄደህ ምናምን መፈለግ አይቀርም። ኤኒዌይስ ባይብሊካሊ ላይ ክርስቲያኒቲ የኢየሱስ ተከታዮች የተጠሩበት መጠሪያ ስም ነው እንደ ሃይማኖት የሚለው ቃል ግን ኢቭን በግዕዙ ሜደስ ስትመለከተው ሃይማኖት ማለት እግዚአብሔርን ማምለክ ነው፣ ለእርሱ መገዛት ነው። ያ ማለት ዳይሬክትሊ ከእስልምናው ጋር ይገናኛል። ኢስላም ማለት አላህን ማምለክ ለአላህ መገዛት ማለት ነው። ይሄ ነው ተቋሙ። ይሄ ተቋም ነው። ይሄ ደግሞ ተቋም የመጣው ከአላህ ዘንድ ነው። ይሄን ለማለት ነው። ጨርሻለሁ። ቅርታ ካረዘምኩ። ችግር የለም። ስለዚህ ሁላችሁም ይሄንን የምትሰሙ ወንድምና እህቶች እንግዲህ እንደሰማችሁት ያው ጥያቄው ምንም አልተነካም። ያው በጣም ይቅርታ አድርግልኝ ወዳጄ፣ ይህንን ጥያቄ ያው ስለዛ ሳይመለስ ነው ማለት ነው የምናልፈው። ምክንያቱም ተጠይቁ ያነሳቸውን ነገሮች መጽሐፍ ቅዱስ ላይ ተቋም የለም። አሁን ተቋምን እንግዲህ እኔ አላልኩም፣ አንተ ነህ ተቋም ያልኩት። እኔ ኮሚኒቲ ነው ያልኩት። ኮሚኒቲ ምን እንደሆነ አስረዳሃለሁ፣ ወደዛ አልፋለሁ። ግን ወደዛ ከማለፌ በፊት ግን ተቋም ብትለውም እንግዲህ ምን የኮሚኒቲን ለማመልከት ከሆነ አሳያለሁ መጽሐፍ ቅዱስ ላይ። እሺ ወደዛ ከማለፌ በፊት ግን ጥያቄ ላስታውሳችሁ። መጀመሪያ ሁላችሁም ይህን ነገር ማወቅ ስላለባችሁ ማለት ነው። ሙሐመድ የእስልምናን ኮሚኒቲ አሁን ላይ ያለው የእስልምና ኮሚኒቲ ከሙሐመድ ወደዚህ የመጣ እንጂ ከሙሐመድ በፊት በኮሚኒቲ ደረጃ በማህበረሰብ ደረጃ እንደዚህ አይነት ማህበረሰብ የለም። ካለ አውጥቶ ያሳየናል ታሪካዊ ማስረጃ። ከሙሐመድ ቀደም ብሎ ሙሐመድ ለምሳሌ 6ኛው ክፍለ ዘመን መጀመሪያ አካባቢ 6ኛው ክፍለ ዘመን መጨረሻው አካባቢ ላይ የተወለደ ሰው ከሆነ ወይም 7ኛው ክፍለ ዘመን የመጀመሪያዎቹ አጋማሾች ውስጥ ይሄ እንግዲህ ምንድነው ስብከቱ ምኑን የጀመረ ከሆነ ከዛ በፊት 5ኛው ክፍለ ዘመን ላይ 4ኛው ክፍለ ዘመን ላይ የኢስላም ኮሚኒቲ ካለ ወዳጃችን ገልጦ ያሳየናል ማለት ነው አይደል? አዎ ያሳየናል። የለም ዓለማችን ላይ እንዲህ አይነት ኮሚኒቲ ጭራሽ የለም ነበር። የአረቡ ክፍል ላይ በሙሐመድ ተነሳ። የዛው ከአረቡ ክፍል የሚነሳው ነው በየሁሉም ቦታ አሁን ለመዳረስ እየሞከረ ያለው በተለያዩ ሀገራት ማለት ኢትዮጵያ ውስጥም ከመጣ ከዛው ከአረቡ ሀገር የተነሳው ነው። ወደ ሌላ ሊድ ካለ ወይም ዩሮፕ ውስጥ ለምሳሌ የሚኖር ከሆነ ከዛው ከአረቡ ምድር የተነሳው ነው። ወደ የትኛውም የሚሄደው እንደዛ ነው። በኮሚኒቲ ደረጃ የእስልምና ኮሚኒቲ የለም። ካለ አንድ ድል እንሰጣጥና
ቀጣይ አንዳንድ ደቂቃ ብቻ አድርገ ነው እሱም ያሳያል እንደዛ አውጥቶ ማለት ነው። እንግዲህ ከመሐመድ በፊት የኢስላም ኮሚኒቲ እንዳለ ያሳየናል በማህበረሰብ ደረጃ። ሰው በማህበረሰብ ደረጃ የሌለ ነገር አሁን ነው ብቅ ያሉ በመሐመድ ሰዓት። መሐመድ ደግሞ ሲመጣ በጣም በሚያስደንቅ ደረጃ ጋይዝ ፈጣሪን ቀጥታ አላገኘውም እንዴ! ይሄ እኮ አሳሳቢ ነገር ነው። ፈጣሪን ቀጥታ ያላገኘን ሰው አሁን ወዳጃችንን ብንጠይቀው እስቲ አንተ እንደው ትክክለኛ የምትለው የፈጣሪ ነብይ አለ ብትለው አዎ ይላል። ማን ነው ስትለው መሐመድ ነው የሚለን። ሌሎቹ ትክክለኛ ናቸው፣ ግን የእነሱን መልእክት ባልተበረዘ መልኩ አላገኘነውም ነው የሚለው። ባልተበረዘ መልኩ የእያንዳንዱ ነቢያት ቃል ልክ እንደ ቁርአን ማለት ነው። ቁርአን በመሐመድ በኩል እንደመጣ ሌሎቹም ነቢያትም ልክ እንደዚሁ ሳይበረዝ የተቀበልነው አለ ሊለን አይችልም። ካለ ታረማለሁ አለ ብሎ የሚያሳየን መጽሐፍ ካለው ማለት ነው። ያው መጽሐፍ ቅዱስም ተበርዟል ተብሎ ስለሚታመን አሁን ላይ ባሉ ሙስሊሞች ሰው ይሄንን ያዝ እናድርገውና ስለዛ ብቸኛው ነቢይ ወይም እንግዲህ መልእክትን ያስተላለፈ ማለት ነው። የሆነ የማይሳሳት መልእክትን ያስተላለፈ ብቸኛው ነቢይ ለሙስሊሞች መሐመድ ነው። ይሄ ብቸኛው ነቢያቸው ደግሞ የማይሳሳት መልእክትን ያስተላለፈ ብያለሁ። እኔ በሌሎችም ነቢያት እናምናለን ሊሉ ይችላሉ። ትክክል፣ በሌሎች ነቢያት እናምናለን ይላሉ። ግን በቃ እንዳሉ እንደነበሩ ያኔ በፊት እንደነበሩና ቁርአን ላይም እንደተናገረላቸው ምናምን እናምናለን ነው እንጂ ልክ በመሐመድ በኩል ቁርአኑ እንደመጣ በእነሱም በኩል የመጣ ነገር ተቀብለናል፣ መመሪያዎች አሉን የሚሉት ነገር ኖሯቸው አይደለም። ስለዛ መመሪያ የሆን ዘንድ የተቀበሉት ብቸኛ ነቢይ መሐመድ ነው። ዓለም ከተፈጠረ እስካሁን ድረስ ባለው ጊዜ ውስጥ ማለት ነው። መሐመድ ብቻውን አንድ ግለሰብ ብቻ ራሱ ያ ብቸኛው ግለሰብም ደግሞ ምን የለውም፣ ከፈጣሪ ጋር ዳይሬክት ግንኙነት የለውም፣ ቀጥታ ግንኙነት የለውም። አረ የኢየሱስን ያነሳ ነው። ለዚህ ነው ቅድም የተወሰነ ወደ አዲስ ኪዳን ሄደን ስትናገር ስለነበረ ጌታችን ኢየሱስን ለምንድን ነው ያነሳ ነው? ጌታ ኢየሱስ እርሱ አለን በእግዚአብሔር እቅፍ ያለ ነው ማለት እኮ በጌታ ስም። ይሄ እኮ በጣም ፓወርፉል የሆነ መልእክት እኮ ነው ያስተላለፈልን ዮሐንስ ወንጌል ምዕራፍ 1:18 ላይ መቼም ቢሆን እግዚአብሔርን ያየው አንድስ እንኳ የለም ብሎ እኮ በአባቱ እቅፍ ያለ ሲል እኮ እንደ ዓለም ከተፈጠረ ጀምሮ እኮ እግዚአብሔርን በዚህ ደረጃ ያየው የለም። ግን ኢየሱስ ግን እግዚአብሔርን ያየ አይደለም፣ በእቅፉ ያለ ነው፣ በእግዚአብሔር በአባቱ እቅፍ ያለ ነው። እርሱ ደግሞ መጥቶ ተረከው አለ። ስለዛ ሰዎች ክርስቶስን ሲከተሉ በእግዚአብሔር እቅፍ ይወድቃሉ፣ የእግዚአብሔር ልጆች ይሆናሉ። የተከተሉት በእግዚአብሔር እቅፍ ያለውና ሙሐመድ ግን ከፈጣሪ ጋር ቀጥታ ግንኙነትም የለውም። ይሄ በጣም ኮንሰርን የሚያደርገው ምን መሰላችሁ? እንዳትረሱ፣ በእስልምና ውስጥ የማይሳሳት በቃ ሊመሩበት የሚገባ መልእክት የተላለፈላቸው በመሐመድ በኩል ብቻ ነው። የነዛኛዎቹ ተበርዟል ስላሉ አሁን ያላቸው ዓለም ከተፈጠረ ጀምሮ ብቸኛው ሰው መሐመድ ብቻ ነው። እሱም ደግሞ ከፈጣሪ ጋር ዳይሬክት ግንኙነት የለውም፣ እንዳትረሱ። ይሄ አይ በእንትን እኮ በዚህ በክርስትና በመጽሐፍ ቅዱስም ቢሆን ሃይማኖት የለም ምናምን ብላል። ሃይማኖት አለ። ሃይማኖት በመጽሐፍ ቅዱስ ላይ አስተምህሮ ማለት ነው፣ እምነት ማለት ነው አይደል? ሃይማኖት ብዙ ጊዜ ትርጉሙ ያው የተለያየ ትርጉም አለው። እርግጥ ነው ማመንንም የሚያመለክት ነው። ሃይማኖት ሲባል አስተምህሮ እንደማለትም ጭምር ነው። ፌዝ ነው። ፌዝ ሁለት አይነት ፌዝ ነው ያለው፣ አክት ኦፍ ፌዝ እና ኦብጀክት ኦፍ ፌዝ ማለት ነው። አክት ኦፍ ፌዝ ሲሆን ማመን፣ ኦብጀክት ኦፍ ፌዝ ደግሞ የሚታመነው ነገር ነው። ስለዚህ አስተምህሮ እርሱ ማነው ኦብጀክት ኦፍ ፌዙ ሃይማኖት ተብሎ ሊጠራ ይችላል። ለቅዱሳን አንድ ጊዜ ፈጽሞ ስለተሰጠ ሃይማኖት ተጋደሉ ሲል ለቅዱሳን አንድ ጊዜ ፈጽሞ ስለተሰጠው አስተምህሮ ማለት ነው። ሐሰተኛ መምህራን እንደተነሱና እዛው ጋር ይቀጥላሉ ይሁዳ ባይዜ እና ልክ እንደዛ ማለት ነው። ይሄንን ያዝ አድርጉና ግን እኔ የተናገርኩት ስለ ኮሚኒቲ ነው። ኮሚኒቲ ምንድን ነው? ማህበረሰብ፣ ያ ኮንግሪጌሽን ቸርች ማለት ነው ባጭሩ፣ ቤተ ክርስቲያን። አሁን ወዳጃችን በአዲስ ኪዳን ቤተ ክርስቲያን የለችም ማለት ዋት አፈኒ በስመ አብ በጣም ነው። ይሄ አደገኛ ነው። እኔ ክርስቲያን ከነበረ ሰው እንደዚህ ነገር አልጠብቅም። በአዲስ ኪዳን ላይ ቤተክርስቲያን የለችም አለች። ታዲያ ቤተክርስቲያን እኮ ናት ኮሚኒቲ። ቤተክርስቲያን ማለት እኮ ኤክሌሲያ ማለት እኮ ጉባኤ ማለት ነው፣ ኮንግሪጌሽኑ ማለት ነው እንዴ። እና ይህ የሐዋርያት ጉባኤ ነበረ። በዛው ላይ ያ ጉባኤ ምንድነው እያደገ ያ ህብረት ማለት ነው እያደገ ኮሚኒቲ ይመጣል። ይኸው እኛ ጋር ደርሷል። እሱ ምን ይባላል? ቤተ ክርስቲያን ኮሚኒቲው እሱ ነው። የእግዚአብሔር ህዝብ ይባላል። በቃ የእግዚአብሔር ህዝብ በአዲስ ኪዳን ይሄ ነው፣ የክርስትና ነው። ሌላ የእግዚአብሔር ህዝብ የለም። አሁን እንግዲህ ጥያቄን ተረድቷል ብዬ አስባለሁ። አሁን ምናልባት እንቀጥልበት ካልከኝ አሁን ያነሳሁት ምንድነው፣ አንደኛ ከሙሐመድ በፊት የእስልምና ኮሚኒቲ 5ኛው ክፍለ ዘመን ላይ ነበር ወይ? 5ኛውና 6ኛው ክፍለ ዘመን ላይ ካለ ገልጣ አሳየን። 5ኛውና 6ኛው ክፍለ ዘመን ላይ ከሙሐመድ 1 እና 2 ክፍለ ዘመን ብቻ ቀደም ብሎ ማለት ነው በዓለማችን ላይ ካለ እሱን እንድታሳየን ነው።
አይ የለኝም ካልክ ግን እንቀጥል ወደ ቀጣዩ ጥያቄ። እስልምናን በዛው እንድናውቀው ማለት ነው። ያው ገብቶ የሄድከውን ነገር እኛም ገብቶ እንድንመጣበት ስለምንፈልግ። ኦኬ በኢስላሚክ ኮሚኒቲ ያልከውን ያነሳውን ነገር መልስበታለሁ። ቀጥሎ ደግሞ ቀጥተኛ አምላክን ማናገር በቀጥታ አምላክን ማናገር ብለህ ደግሞ እንደ ፕሩቭ አድርገህ ኢየሱስን አሁንም ደግመህዋል። በአባቱ እቅፍ ያለውን አንድ ልጁ ተረከው የሚለውን ድጋሚ ደግመህዋል። እሱም ደግሞ የጻፉልህ ያው መቼም ሐዋርያቶች ናቸው። ኢየሱስ አልነገረህም ቃል በቃል የኢየሱስ መጽሐፍ የለም። ሐዋርያቶቹ ያስተማሩህን ነው የምትከተለው። በአንተ ሎጂክ ከሄድኩ ቀጥታ ራሱ ኢየሱስ የተናገረው መጽሐፍ አምጣ ብልህ ራሱ ኢየሱስ ተናግሮ ራሱ ኢየሱስ የጻፈውን ያስተላለፈልን አምጣ ብልህ ነው ሐዋርያቶቹ ያስተላለፉትን ነው የምትለኝ። በአንተ ሎጂክ ቤት ቀጥታ በሚለው ሎጂክ ማለት ነው። ኦኬ ቀጥሎ ደግሞ ያልተበረዘ መጽሐፍ አለው የሚለውን አንስታል። እሱ ላይ የምነግርሃለሁ። ቤተክርስቲያን የለም ብለሃል ብለኛል። እኔ አላልኩም። ቤተክርስቲያን የለም ብያለሁ እንዴ? እዚህ መካከል የተሰበሰባችሁ ሰዎች ብያል ወጥቶኛል አላልኩም። ሃይማኖት የለም ነው ያልኩት። ሃይማኖት አንተ ተቋም ውስጥ ነው ያለው። ሃይማኖት ተቋም ውስጥ ነው ያለው። ተቋም የለም። ሃይማኖት የሚባል ተቋም እስልምና ውስጥ ባይብሊካል ውስጥ የለም፣ መጽሐፍ ቅዱስ ውስጥ የለም ነው። አይ ቲንክ ይሄንን ደግሞ አንተም ተስማማበታለህ። አይኖ ቤተክርስቲያን የሚለው አለ፣ እኔ እዛ ላይ ክርስቲያኖች የሚልም አለ። እሱን አልካድኩኝም፣ መኖሩን ተናግሬያለሁ። ወደ መልሱ ልሂድ። ኢስላሚክ ኮሚኒቲ ነበር ወይ? እንግዲህ ይኸውልህ 4 መጽሐፍቶች ወርደዋል ወይንም መጥተዋል። አንደኛው ቶራ ነው። በቶራ ጊዜ የኢስላሚክ ኮሚኒቲ የአረቦች ኢስላሚክ ኮሚኒቲ በቶራ ጊዜ አልነበረም። ሁለተኛ የዛቡር መጽሐፍ መጥቷል ወይ መዝሙረ ዳዊት። እነዚህ በጣም ሜጀር የሚባሉ ቡኮች ናቸው። መዝሙረ ዳዊት በነበረበትም ሰዓት ኢስላሚክ ኮሚኒቲ ነበር ወይ? የአረቦቹ ኢስላሚክ ኮሚኒቲ የነብዩ መሐመድን እምነት የተቀበሉ ኮሚኒቲዎች ነበሩ ወይ? በዛ ዘመን አልነበሩ። ነገር ግን እሱን አንድ ነገር የተወሰነ ነገሮች እነግራለሁ። ኢየሱስም ሲመጣ ወይ ኤንጅል የኢየሱስ ወንጌል የሚባለው ኤንጅልም በሚመጣ ታይም ላይ ኤንጅልም ሲመጣ የኢስላሚክ እስልምና የቁርአን አማኞች በኢሳ ዘመን ነበሩ አልነበሩ? ምንድነው ፕሪ ኢስላሚክ ፔሪየድ እና አፍተር ፕሪ ኢስላሚክ በኋላ ደግሞ ያለ ተብሎ በሁለት መክፈል ይቻላል። ከእስልምና ቅድመ እስልምና በፊት እና ከእስልምና በኋላ ይባላል። ወይም ደግሞ የጃህሊያ ዘመን የሚባል አለ። የአረቡ ማህበረሰብ ከፕሪ ኢስላሚክ ፔሪየድ በፊት በጣዖት አምልኮ ስርዓት ውስጥ ተሸፍነው ነበረ። በመጽሐፍም የላቸውም፣ ነብይም አልወረደላቸውም። በዛ ነገር ውስጥ የተሸፈኑ ነበሩ። ስለዚህ ኮሚኒቲው አልነበረም። ግን እነ ሙሴ ጋር እነ ዳዊት ጋር እነ ኢየሱስ ጋር ስትመጣ ኮሚኒቲዎቹ ነበሩ። ምን አይነት ኮሚኒቲ ማለት? ለምሳሌ ቃሉ ኢስላም የሚለው አላህን ማምለክና አላህን መገዛት ነው። በሙሴ ዘመን የነበሩ ማህበረሰቦች ሙሴን የሚከተሉት እና የሙሴን አስተምሮ የመጣውን ትእዛዝ ከፈጣሪ ዘንድ የመጣውን ትእዛዝ የሚሰሙ ኢስላም ይባላሉ። ለምንድን ነው ኢስላም የሚባሉት? ለአምላክ ይገዙ ስለነበረ እንጂ ነብዩ መሐመድ ቁርአን ላይ ያለው ኮሚኒቲ አይደሉም። እንደዛ ናቸው ማለት አይደለም። ግን አላህን ይገዙ ነበረ፣ ያመልኩ ነበረ አንዱን አምላክ። አላህ ብዬ ምናልባት ስናገር ትንሽ እንግዳ ሊሆንብኝ ይችላል። አላህ የሚለው ስም አረቦች የሚጠቀሙበት መጠሪያ አምላክ ስም ነው። ኢስማኤል አረብ ተናጋሪ ነው። የኢስማኤላውያን ሰዎች የሚጠቀሙት ስም መጠሪያ አላህ ብለው ይጠሩታል አምላካቸውን። ስለዚህ በኢስላም በአረቢክ ቋንቋ አነጋገር ኢስላም የሚለው አምላክን መገዛት የሚል የሚያመለክት ነው። ነቢያቶች በብሉይ ኪዳን ላይ ያሉ ነቢያቶች በሙሉ ብሉይ ኪዳን መጽሐፍ ላይ ያሉ ነቢያቶች በሙሉ እንደዛ አንድን አምላክ የሚገዙ ነበሩ ብዬ ቅድም አስረድቻለሁ። ስለዚህ ኢስላም ናቸው ማለት ይቻላል። ሙስሊም ናቸው ይባላል። ለምንድን ነው የሚባለው? አንድን አምላክ ያመልኩ ስለነበረና ይገዙ ስለነበረ። ከዛ አንጻር ነው። ሁለተኛው ቀጥተኛ አምላክን ማናገር የሚል አኪ ያነሳው ነገር አለ። ይሄ አሁንም መስፈርት ሊሆን አይችልም። መጽሐፍ ቅዱስ እንግዲህ ከ12ቱ ሐዋርያቶች
ሁለት ሐዋርያ የጻፉት መጽሐፍ ነው አንተ እጅ ላይ ያለው። የዓይን እማኝ የሚባሉ 12 ናቸው። ከ12ቱ የሁለቱን ሐዋርያቶች መጽሐፍ ነው የምትቀበለው። ሌሎቹ ሁለቱ ደግሞ ከሐዋርያት የተማሩ ናቸው። እንደዛም ሆኖ ኢየሱስ ክርስቶስ መጽሐፍን ቀጥታ ዳይሬክትሊ ኢየሱስ ክርስቶስ የጻፈው ማስረጃ መጽሐፍ አምጣ ብለህ ሐዋርያቶቹ ከጆሮ ሰምተው የተማሩትን ነው ብለህ ነው የምታመጣው እንጂ ዳይሬክትሊ የኢየሱስ ኤቪደንስ የለም። ኢየሱስ መጽሐፍ ስላልጻፈ ማለት ነው። ያልተበረዘ መጽሐፍ የሚለው ላይ ትንሽ ሊድበት እና ምንድነው ፖይንቴ ግን ይሄ መስፈርት ሊሆን አይችልም። የግዴታ እግዚአብሔር ማናገር አይጠበቅበትም። መላእክት ከመጣ መላእኮች እኮ የእግዚአብሔር ቃል ተናጋሪዎች ናቸው። የእግዚአብሔር ቃል በእነሱ ይነገራልና ከዛ አንፃር ውሰደው። ያልተበረዘ መጽሐፍ ላልከው እንግዲህ ያየን ያለው ኢቨን ቤተክርስቲያን ገብተህ የትኛውን ዓመተ ምህረት ባይብል ነው የምትገዛው? 1990ውን የ1988ን የ2000ን አረ 2000 ይቀርልን ችግር አለበት እየተባለ እንትኑን የትኛውን ነው ገዝተህ የምትሄዱ? ወደ ቤት ስትሄድ እሱን የቤት ስራ ለአንተ ልተውልህ። አንተ ራስህ ታውቃለህ መጽሐፍ ቅዱስ ምን ያህል እንደተበረዘ አንተ ታውቃለህ። እኔ መጽሐፍ ቅዱስን መበረዝ እንደውም የተማርኩት ካንተ ነው። የሚገርም ነገር ብዙ ጊዜ በዚህ ርዕስ ላይ ስትናገር ነበር። ኢቭን ዕብራይስጡ ግሪኩ ከግሪኩም ጋር እንኳን ልዩነት አለው እያልክ አንዳንድ ነገሮች ኤቪደንስ ትሰጥ ነበረ። ምናልባት አይታወቅም እንጂ ለማንኛውም መጽሐፍ ቅዱስ ተበርዟል ወይ እንዴ? በደንብ ነው እንጂ ተበርዟል አይገልጸውም። ሲፈልጉ ይቀንሱታል፣ ይጨምሩታል። እንደፈለጉ እያደረጉ ነው የሚያትሙትና የሚያወጡት። ከዚህ በላይ ቀልዳለ እንዴ? ፈጣሪ መጥቶ እንዲጠብቅልን ነው። ሆን ብላችሁ እያበላሻችሁ፣ ሆን ብላችሁ መጽሐፍ ቅዱስን እያበላሻችሁ፣ ፍርሃት የሌላችሁ ለእግዚአብሔር ቃል እንኳን ታማኝ ያልሆናችሁ ናችሁ። ስለዚህ መጽሐፍ ቅዱስ ተበርዟል የሚለው በዚህ ይታይልኝ። አንዴ ጨርሻለሁ። የመጨረሻው ቤተክርስቲያን የሚል ያነሳው ነው። ቤተክርስቲያን የሚለው የኢየሱስ እምነት ተከታይ የነበሩ ሰዎች በየመኖሪያ ቤታቸው የራሳቸውን እንትን እያደረጉ ይቀመጡ ነበር። ያኛው ቤተክርስቲያን ተብሎ ይጠራል። እንደ አብያተ ክርስቲያናቶች ተገንብተው ነበር። እነሱ ቤተክርስቲያን ተብሎ ይጠራሉ። ነገር ግን ሃይማኖት የሚባል ነገር መጽሐፍ ቅዱስ ላይ የለም። ከፈጣሪ ዘንድ እውቅና የተሰጠው ሃይማኖት ባይብል ላይ የለም፣ አታገኝም። የሃይማኖት አንዴ ጨርሻለሁ። ሃይማኖት ተብሎ በባይብል ላይ የገባው ጠቅላላ ሃይማኖት ምን እንደሆነ ንገረን እናለፍ። ይቅርታ። እሺ፣ ሃይማኖት ማለት አምላክን ማምለክ ማለት ነው። አምላክን ማምለክ የሚለው ቃል ብቻ ነው ሃይማኖት ተብሎ ሊወሰድ የሚችለው በግሪኩ ማለት ነው። 3 ቦታ ነው ያለው። ከፈለክ ልስጥህ ሄደህ ግሪኩን ይኸው። ለምሳሌ አንደኛ ያዕቆብ ምዕራፍ 26 ላይ አንደኛ ያዕቆብ 26 ላይ ስታየው እግዚአብሔርን የሚያመልክ የሚመስለው እያለ ይናገራል። ማምለክ ሃይማኖት ሪሊጅን ነው። ሃይማኖት ሌሎቹ ግን ፌዝ ናቸው። ለምሳሌ ማምለክ ሃይማኖት ማለት ለምሳሌ ይሁዳ ላይ አንድ ጊዜ ፈጽሞ ስለተሰጠ ሃይማኖት ይላል። ምንድነው ሃይማኖት የሚለው በግሪኩ? አንድ ጊዜ ስለተሰጠ ሃይማኖት የሚለው ፌዝን ነው የሚያመለክተው። ምንድነው በግሪኩ? ኦኬ፣ አይችልም ገር አንዴ በቃ ቶ እሺ፣ ዛት ሄድ ግሪኩ ሃይማኖት ግን አይደለም። ፌዝ ነው። ፌዝ ራሱ ሃይማኖት ነው። ግን ችግር የለም። አሁን እኮ የሃይማኖት ትርጉም ምንድነው እኮ አይደለም እያልኩ ያለሁት። ሃይማኖት የሚባል ነገር መጽሐፍ ቅዱስ ላይ የለም ስትል ሃይማኖት የሚለውን በምን እየተረዳው እንደሆነ ማወቅ አልቻለም። አሁን ቅድም ሃይማኖት አስተምህሮ ነው ብለናል። አስተምህሮ የለም ነው መጽሐፍ ቅዱስ ላይ ምንድነው? አይደለም። ይኸውልህ ለምሳሌ ስለዛ በቃ ጨርስና ከይሁዲ ወደ ክርስትና የመጡ አሉ፣ ያልተቀበሉትም እዛው ባይብሉ ላይ አለ። እምነት የሚባለው ነገር አለ። ግን እንደ ተቋም ሆኖ እውቅና ያገኘው እስልምና ቁርአን ሲመጣ ዘሆል ሁሉንም የመጽሐፍቶች እናት ቁርአን ማለት የመጽሐፍቶች እናት ነው የሚያጠቃልለው። ቁርአን ሲመጣ እስልምና ለዓለም በይፋዊ ሃይማኖት ሆኖ ተገለጠ። ይሄ ነው። ኤኒዌይስ ሐሳብ ካለ መቀጠል ትችላለህ። እሺ፣ ያው እንግዲህ እኔም በቃል አጠቃለልና ድምጼን ላሰማ ታብታብ አድርጎ ሼር ኮፒሊንግ ምናምን አድርጎ
እንዳይዘጋብህ ማለት ነው። ድምጼን ላሰማ ቀጥላ ኬዋ። እሺ አሁን በደንብ አድርጋችሁ ስሙ ጋይስ። እናጠቃለው ያው ምንም እዛው ስለሆነ እየሄድን ያለ ነው። ያው ዋናው ጥያቄ ምንም በቃ ችግር የለውም ባያገኘውም ነው የመጨረሻው መልስ። ወንድማችን እንደሰማችሁት መሐመድ ፈጣሪን ቀጥታ ባያገኝም ችግር የሚለው አይነት ነገር ነው። ግን የተናገራቸው ነገሮች ፊት ለፊት ላይ ስለጻፍኩኝ ሁሉንም እያነበብኩኝ ላሳያችሁ። የመጀመሪያው ቤተክርስቲያን አላልኩም፣ መጽሐፍ ቅዱስ ላይ ቤተክርስቲያን የለም አላልኩም። እኔ መች ነው ቤተክርስቲያን የለም ያልኩት ብሎናል። ወደ እንደዚህ አይነት ነገር የመጣ ነው። እንዴት ነው? እኔ አስቀድሜ ሙሐመድ የአንድ የኮሚኒቲ መስራች ሆኖ ወይም ደግሞ ኮሚኒቲ የመጣው ከእርሱ መጀመሪያ ሲሆን የአንድ ኮሚኒቲ መጀመሪያ ሲሆን እንዴት ፈጣሪን ቀጥታ ሳያገኘው ማን ሊከተለው ይችላል? እንዲህ አይነት ነገር ኮሚኒቲ በኮሚኒቲ ደረጃ ጨር ነበረ ብሎናል። በእነ ሙሴ ሰዓት ምናምን ግን ኮሚኒቲው ነበረ፣ ማህበረሰቡ ነበረ። ያ ማህበረሰብ ደግሞ ፈጣሪን ወይም አምላክን ስለሚገዛ እንደው እስላም ናቸው ማለት እንችላለን ብሏል። አይደለም። አሁን አንተ እንዳለህበት አይነት የኢስላም ኮሚኒቲ ያኔ የለም። ለምሳሌ ለመስዋዕት የሚሆን የእንስሳትን እንደሚያፈሱ የነበሩ ኮሚኒቲ ናቸው። እንደዚህ አይነት ኮሚኒቲ አንተ በምን ተፈጸመ? ራሱ ያኛው ኮሚኒቲ ሲያደርግ የነበረው ነገር በምን ቀረ ያስብላል። ያኛው ኮሚኒቲ የሚያመልክበት የሆነ ስፍራ አለው። ያ ስፍራ ደግሞ ለምሳሌ የሰሎሞን ቤተ መቅደስን ውሰደው፣ በስዕላት ያበደ ነው ቤተ መቅደሱ። አንተ ትቀበላለህ? የኪሩብ ስዕላትን ምናምን በውስጥም በውጭም እየተደረገ እንደዛ ይደረጋል። ይህ ብቻ አይደለም። ኢቨን በነ ሙሴ ሰዓትም መሰዊያው ሲሰራ መሰዊያው ላይ ምንድነው የቃል ኪዳኑ ታቦት ይኖራል። ይሄኛው ኮሚኒቲ ጭራሽ ፈጣሪን አባቴ አዲስ ኮሚኒቲ ነው ከተባለ ስለዛ የሆነ አዲስ ኮሚኒቲ ፈልስፎ ነው ፈጥሮ ነው የመጣው። መሐመድ ሲመጣ የአዲስ ኮሚኒቲ የአዲስ ማህበረሰብ ጀማሪ ሆኖ ነው የመጣው። ጀማሪ ሆኖ ሲመጣ ጋይዝ ፈጣሪን ቀጥታ ሳያገኝ ነው የመጣው። እንዴት አይመጣውም እኮ ይሄ ጭራሽ ነው የማይመጣው። የሆነ ድምጽ ይሰማኛል። ሚቱን ያነሳ ሰው አለ? እሺ ጉዳዴ አንተ ትሆን እስቲ ዘጋው እስቲ ለክፉም በደንብ ጉዳዴ ነው ዘጋው። ቀጥለው። እሺ ሰው ምንድነው? አዎ እንዳልኩትም የኢስላም ኮሚኒቲ የለም። አዎ ሙሐመድ የአዲስ የሆነ ኮሚኒቲ አዲስ የሆነ ማህበረሰብን ጀማሪ ሆኖ ሲመጣ ፈጣሪን ቀጥታ ያላገኘ ሰው ሆኖ የመጣው። ይሄ ለኛ ትልቅ ምንድነው መመልከት ያለብን ነገር ይመስለኛል። ቀደም እንዳልኳችሁ ነው። ደገምኮ የክርስቶስን ስለ ነበር እሰልሰዋለሁ። ማይ ብራዘር እሰልሰዋለሁ። ጌታ ኢየሱስ እግዚአብሔር ዓለም የተፈጠረበት የእግዚአብሔር ልጅ ነው እና ምን አለ አልኩ ዕብራውያን ምዕራፍ 1 ላይ ከጥንት ጀምሮ እግዚአብሔር በብዙ መንገድና በብዙ አይነት ለአባቶቻችን በነቢያት ተናግሮ ከጥንት ጀምሮ ማለት ነው። በነቢያት ተናግሮ አሁንስ ሁሉን ወራሽ ባደረገው ደግሞም ዓለማትን በፈጠረበት በልጁ በዚህ ዘመን መጨረሻ ለኛ ተናገረን አለ። በዚህ ዘመን መጨረሻ ለኛ የተናገረን ዓለማትን በፈጠረበት በልጁ ነው። በልጁ ከሆነ ልጁ ወደ አባቱ ያቀርበናል። ይሄ ደስ ያሰኛል በጣም የምር። እንዲህ ያለ እውነታ ውስጥ ጌታ ምንድነው ሲያስቀምጠን ምን አይነት ተስፋ እንደሚሰጠን በቃ የእግዚአብሔር ልጆች ነን፣ ወራሾች ነን። ልጆች ከሆነ ደግሞ ወራሾች ደግሞ ነን። ልጅ ያሉን አይወርስም አይሰውይ። ልጆች ከሆነ ደግሞ ወራሾች ነን እንደተባለ ማለት ነው። ልጅ አይደለም በቃ አትወርስም። እና ለማንኛውም በአባቱ እቅፍ ያለ ስለተባለ አሁን ክርስቶስ ከእግዚአብሔር ጋር ያለውን ግንኙነት እናውቀዋለን። ሙሐመድ ጋር ስትሄዱ ግን እንኳን ይሄ የፈጣሪ ልጅ ምናምን ተውት። አይደለም ሙሐመድ የፈጣሪ ልጅ ነው ተብሎ አይታመንም። እሱ ብቻ አይደለም ሙሐመድ ከፈጣሪ ጋር ቀጥታ ግንኙነትም የለውም። ቀጥታ ግንኙነት የለውም። ከሌለው ወዴት ነው የሚመራን? ይሄ በጣም እኔ ሙስሊም ወንድሞቼ በጣም ልታዩት ይገባል ብዬ አስባለሁ። ሌላው ግን ምን አንተም ብትሆን እኮ እንደው አሁን ኢየሱስ እንደዚህ በአባቱ እቅፍ ምናምን ብለሃል። ግን በቃ መጽሐፍ ቅዱስ ላይ የተጻፈው ኢየሱስ አልጻፈው። ማን የጻፈው ብለህ እኮ አንተም የምትነግረኝ ሌላ ሰው ጻፈው ብለህ ነው። ለምሳሌ ሐዋርያት ብለኸኛል። ትክክል፣ ሐዋርያት ናቸው የጻፉት። ግን ሐዋርያት የጻፉት ክርስቶስ ቀጥታ ተገልጦ ነግሯቸው ነው። እንደዛም አካልን የድረስ ላርቅብህ መሰለ ቁርአንን የጻፈው ራሱ መሐመድ አይደለም አይደል? መሐመድ ስላልሆነ ጭራሽ እንደውም መሐመድ ቀጥታ ፈጣሪን አላገኘም ብቻ አይደለም፣ ጸሐፍቱ ጋር ደግሞ ስትመጣ ጭራሽ አልጻፈውም። እንደ ይህን ነገር መሐመድ ቀጥታ ያላገኘውን ፈጣሪ ማለት ነው። ስለዚህ ጉዳይ ራሱ የነገሩን ጭራሽ ቀጥታ ያሉ ጸሐፊዎች ናቸው፣ ከሱ የሰሙ ጸሐፊዎች ናቸው ወደሚል ወደ ሩቅ ወስድብሃለሁ። አይተዋል። ጌታ ኢየሱስ በስጋ ተገልጦ ታሪክ የሚያውቀው ጌታ ነው። ታሪክ የሚያውቀው አካል ነው። እርሱ ያስተማረውን እነሱ ጻፉ። 2 ሐዋርያት ናቸው የጻፉት የሚል ነገር ተናግራል። 2 ሐዋርያት ናቸው ያልከው
ቁጥር ትችላለህ ማይ ብራዘር? ማለት አትሊስት ማቴዎስ ከዛስ ዮሐንስ ብለህ መልእክታት ላይ ደግሞ እንሄዳለን። ለምሳሌ እነ ጴጥሮስን እንጠቅሳለን። አይ ወንጌል ብቻ ምን ምክንያት አለን? ሲቀጥል ደግሞ ማን የተጻፈ ብቻ እናምናለን ሳለ አላልንም። እኛ የተጻፈ ብቻ የሚል ትምህርት እኛ ጋር በክርስትና ውስጥ አይታወቅም። እንደዚህ ትምህርት የለም። የተጻፈ ብቻ የሚባል ትምህርት የለም። ያለው ምንድነው? ቤተክርስቲያን ተመስርታለች። በዛች ውስጥ የእግዚአብሔር አስተምህሮ ጸንቶ ይኖራል። እሱ ነው ትልቁ ነገር። ትልቁ ነገር በክርስትና ውስጥ የጌታ ቤተክርስቲያንና ለቤተክርስቲያን አንድ ጊዜ ፈጽሞ የተሰጣት ሃይማኖት ወይም አስተምህሮ አለቀ። እሱ ነው። ምንድነው እዚህ ላይ ያው ሊሄድበት። ስለዚህ አሁን አይ እንደው ምንድነው ተቋም የለም ምናምን ላልከው ቤተክርስቲያን ከተቋም የዘለለች ነች። እውነቱን ለመናገር ተቋም የሚለው ቃል አይገልጻትም ቤተክርስቲያን፣ አሁን ያለንባትን ቤተክርስቲያን ማለት ነው። ተቋም የሚለው ቃል ራሱ አይገልጻትም። ቤተክርስቲያን የጌታችን ኢየሱስ አካሉ ናት እና ከሷ ጋር በተያያዘ እንዲህ ብሎ ይናገራል መጽሐፍ ሲናገር። ለምሳሌ ጌታ ኢየሱስ በማቴዎስ ወንጌል ምዕራፍ 16 ቁጥር 16 ጀምሮ እናንተ ከ16 ጀምሮ አንብቡት። ቁጥር 18 ላይ ምን የሚል ቃል ተናግሮ ነበረ? ስለ ጴጥሮስ አንተ ጴጥሮስ ነህ፣ በዚህ ዓለት ላይ ቤተክርስቲያን አይችሏትም ብሎ ጌታ ኢየሱስ ተናገረ። ምን እንሰራለሁ? ቤተክርስቲያኔን ቤተክርስቲያን ምንድነው ብያቸዋለሁ? ህንጻው ያ ይሄንን ህዝቡን ይሄንን ኮሚኒቲ በግሪኮ ኤክሌሲያ ነው የሚለው ህዝብ ማለት ነው። እሺ ይሄ ህብረት አንድነቱን እርሱን እሰራለሁ፣ ይህንን ህዝብ እሰራለሁ፣ የገሃነም ደጆችም አይችሏትም አለ። ይህንን ህዝብ የገሃነም ደጅ ራሱ አይችለውም። ስለዚህ እስከ ዓለም ፍጻሜ የሚቀጥል ነው። እንዲህ ያለ ህዝብ በእግዚአብሔር አንድ ጊዜ ተመስርቷል። ይህ ህዝብ አይወድቅም። ሌላ ህዝብ ከዚህ ህዝብ የተቃረነ ነገር ይዞ ቢመጣ እሱ የወደቀ ነው። ይሄኛው ህዝብ ግን ጸንቶ ይቀጥላል። ልክ እንደዛ ማለት ነው። ስለዛ ህዝብ የእግዚአብሔር ህዝብ ተመስርቷል። የእግዚአብሔር ህዝብ አለ ይሄው። ስለዚህ ይህንን ህዝብ ምን ይላል ቅዱስ ጳውሎስ ሲናገር በኤፌሶን መልእክቱ ምዕራፍ 5 ላይ ከቁጥር 25 ጀምሮ ባሎች ሆይ ክርስቶስ ደግሞ ቤተክርስቲያንን እንደወደዳት እናንተ ሚስቶቻችሁን ውደዱ ይልና በውሃ መታጠብና ከቃሉ ጋር አንጽቶ እንዲቀድሳት ራሱን ስለ እርሷ አሳልፎ ሰጠ ይላል። በውሃ መታጠብና ከቃሉ ጋር አንጽቶ እንዲቀድሳት ራሱን ስለ እርሷ አሳልፎ ሰጠ። ከዛም በጣም አንድ የሚያስደንቅ ነገር ይናገራል እዛው ጋር ቃል በቃል ነው ማነብላችሁ እሱን ክፍል። ከዛ በኋላ ይሄ ተቋም ምናምን ሲባል የነበረው ነገር ምን እንደሆነ እንድታውቁት እንድትረዱት ማለት ነው። እኛ ከተቋም የዘለለ ነገር ውስጥ ነው ያለነው። የእግዚአብሔር መንግስት ውስጥ ነው ያለነው እኛ። እሺ ኤፌሶን ምዕራፍ 5 ቁጥር 26 ላይ አውጡ። 25 እና 26 እሺ ሙስሊሞች ትክክለኛ መልእክትን አስተምጫ እሱም መሐመድ ነው ይሄን የሚከተሉት እሱም መሐመድ ብቻ ነው። አስባን ዓለም ከተፈጠረ ጀምሮ መሐመድ ብቻ ነው የሚከተለው ስትል ታስበን አይደል? ነው እንዴ? ዝም እሺ በቃ እናጠቃለና ወደ ሌላ ርዕስና ወደ ሌላ ጥያቄ እናልፋለን። በሌላ ሌሎች ነቢያትም አሉ። አዎ አንዴ እስቲ ማን ነው የነሱን በመሐመድ በኩል ነው የሌሎቹ ጠፍቷል ወይም ተበርዟል ወይም ምናልባት ግን የክርስትና አስተምሮ ላይ ለውጥ የሚያመጣ ነው ወይ? በፍጹም በርዞ የሆነ አካል ስላሴ የሚባል ነገር ሳይኖር ስላሴ እንዲኖር ለማድረግ ሲሞክር በርዞ መጽሐፍ ቅዱስን ጥምቀት አያድንም የማያድን ሆኖ ግን ጥምቀት ያድናል ለማስባል ሲሆን ቅዱስ ቁርባን እውነተኛ የጌታ ስጋና ደም እንደሆነ ለማስመሰል ሲሞክር እንደዛ ሲሆን ተበረዘ ይባላል። ግን እነዚህ የቃላት እንትኖች ምንም ያን ያህል እንትን የሚሉ ነገር ያን ያህል እንደው ተበረዘ የሚያስብል ነገር ግን እንደዛ የላቸውም። እሱም ደግሞ ቢሆን በምን ይፈታል ከተባለ የተለያዩ ደክታባት ስላሉን ከሁሉም ደክታባት እየታየ ጥንታዊ ማኑስክሪፕቶች እየታዩ ከዚህ አንጻር እየተባለ ሊሰጥ ይችላል። ግን የክርስትና እምነትን ጭራሽ የሚነካው ነገር ግን በፍጹም አይደለም ነው። ስለዚህ ይህንን ያዝ አድርገን ጠቅለል ካደረግነው መሐመድ ብቸኛው የሙስሊሞች ይከተሉበት ይመሩት ዘንድ የተሰጠ ነብይ ሆኖ ብቸኛው ማንም የላቸውም ከስነ ፍጥረት ጀምሮ ያለ አንድ ሌላ የለም። ይሄው እንመራበታለን በዚህ መጽሐፍ የሚሉት ማለት ነው። መሐመድ ብቸኛው ሆኖ ያ ብቸኛው የሆነ መሐመድ ራሱ ደግሞ ፈጣሪን ቀጥታ አላገኘም በሚለው ላይ ተስማምተን እንዘጋለን ማለት ነው። ስለዚህ ይሄንን የዚህን ያህል ካየን ምናልባት ወደ ቀጣይ ጥያቄ መሄድ እንችላለን ወይስ ወንድማችን? ኦኬ አንተ ነው የጀመርከው። ያው እንግዲህ አንድ ሀሳቡን ላጠቃለውና ጥያቄ ነው የጠየኩት እንጂ እኔ ምንም ነገር እንትን አላልኩም። የሰጠው መልሶች አሉና አንዳንድ ነገሮች ላይ መልካም። እሺ አሁን እንዳናስረዝም እሺ በቃ አንዳንድ ደቂቃ እናጠቃል። እሺ በቃ አይሻልም?
ችግር የለውም። አይ በጣም ብዙ ያወርታል። ኤኒዌይስ ብዙ በማውራት ባይዘው አንተም እኮ ብዙ ስለምታወራ ነው። ተጠንቅቄ ነው የማወራው። ብዙ ጥያቄዎችን እሺ፣ ችግር የለም እንደሚቀጥል ብዙ አላወራም። ኦኬ፣ አንድ 2 ደቂቃ ባወራ ነው ምናልባት ፓኬጅ ባይዘው እኔ ሳወራ ፓኬጁን ነው ያወራል። ዝርዝር አይደለም። ዝርዝር ሳንቲም እየበተንኩ አይደለም ያለሁት። አንተ ብዙ ስለተናገርክ ያው ትክክል ነህ ማለትም አይደለም። ከዛ አንፃር ተመልከተው። እኔ የማምንበትን ነው የምናገረው። ለጠየቀኝ ጥያቄ የማምንበትን ከቶፒኩ ከርሱ ሳልወጣ ያችሁ እዛው ላይ ነው የማወራው። ኦኬ፣ ምናልባት እኔ አይ ዶንት ኖ ታነባለህ፣ ብዙ እውቀቱ አለ ብዬ ገምታለሁ። ብሉይ ኪዳን አለ፣ አዲስ ኪዳን አለ። ለምሳሌ ብሉይ ኪዳን ላይ ይሁዲ እምነት ናቸው፣ የዕብራይስጥ ቋንቋ ነው። አዲስ ኪዳን ላይ ስትመጣ ክርስቲያን የሚለው ነው የመጣው፣ የግሪክ ቋንቋ ነው። ይሄ ራሱ አንድ ትልቅ ቢግ ዲፍረንስ ነው። በብሉይ ኪዳንና በአዲስ ኪዳን መካከል ብዙ አይነት ልዩነቶች አሉ። ለምሳሌ የህግ ስርዓት አላቸው ብሉይ ኪዳን ላይ፣ አዲስ ኪዳን ላይ ይሄ የህግ ስርዓት አልፏል ተብሎ ራሱን የቻለ ሌላ ስርዓት የተገነባበት ነው፣ ሌላ ነው። እንደገና ደግሞ የአዲስ ኪዳኑን ብዙ ነገሮች አሉ። ለምሳሌ ይሄ መንፈስ ቅዱስ መገለጥ ወረደ በእሳት አምሳል በምናምን አምሳል ምናምን የምትሉት በብሉይ ኪዳን ላይ የለም። በአዲስ ኪዳን ላይ የመጣ ነገር ነው፣ በመንፈስ ቅዱስ መስራት ምናምን የሚባል ነገር። እንደገና ደግሞ ኢቨን ወደ ክርስትናው ሲመጡ ያለፈውን እምነት እየቀየሩ ክርስቲያን እየሆኑ አይነት ነገሮች አሉ። ለምሳሌ የይሁዲ እምነት ተከታይ የነበሩት ወደ ክርስትና ሲመጡ እንመለከታለን። ኦኬ፣ እነዚህን ካየን እንግዲህ ኪዳኖች ናቸው። ባይዘው የብሉይ ኪዳን ሲያልፍ አዲሱ ኪዳን መጥቷል። አሁን እስልምናም ሲመጣ ይሄ አዲስ ኪዳን ነው። እስልምና የመጣው አዲስ ኪዳን ነው። አዲስ ኪዳን ሲመጣ ከአሮጌው ጋር ለምን አልተመሳሰለም? ለምን እኛን አልመሰለም ማለት በጣም ይገርማል። ምክንያቱም አንተ የምትከተለው የእምነት ስርዓት ከብሉይ ኪዳኑ አማኞች ጋር አሁንም ድረስ አሉ የይሁዲ እምነት ተከታዮች፣ ከነሱ ጋር አይሄድም፣ ከነሱ ጋር አይገጥምም። እነሱ በብሉይ ኪዳን የነበሩ አማኞች ያህዌ የሚባለውን አምላክ እጅግ በጣም የሚፈሩት፣ በጣም የሚገዙለት፣ የሚታዘዙት በህጉ በሰጣቸው ህግ ለመንገድ ብርሃን ናት ይላል። ለህግ የሚታዘዙ ጻድቃን ለመሆን በእግዚአብሔር ፊት ጻድቅ ለመሆን የሚያምኑ አማኞች ናቸው። አዲሱ ኪዳን ስትመጣ ህግ የሌለው እንደውም በህግ አትክሰሷቸው፣ አትናገሯቸው፣ ስርዓት የሌላቸው አህዛቦችንም ችግር የለውም ወደሚል የራሳቸው አህዛቦችን የማምጣት እምነት የተመሰረተበት ነው። ብሉይ ኪዳንና አዲስ ኪዳን ልዩነት አለ። የስርዓቱ ልዩነት አለ። የሃይማኖት ስርዓት ልዩነት አለ። የቋንቋ ዕብራይስጥ ነው፣ የሮማውያን ቋንቋ ነው የሚጠቀመው። ይሄ ሁላ እንትን ያደርጋል። አንተ በእምነት በብሉይ ኪዳን ልታምን ግን ትችላለህ። በእምነት ብታምንበትም ግን መጽሐፉ ያንተ አይደለም። አንተ አልነበርክም። መጽሐፉ ለአይሁዶች ብቻ የተሰጠ መጽሐፍ ነው። አይሁዶች የሚያምኑበት ነው። አንተ በእምነት ነው የተቀበልከው። ኢቨንቶ አምላክ እኮ የለህም። አንተ እኮ አምላክ የለህም። አምላክ ያገኘኸው እኮ በእምነት ነው። ወደ አብርሃም እምነት ውስጥ የገባው ኢየሱስ የሚባለውን ተከትለ ነው እንጂ አንተ ኢቨን አይሁዶችን እያስተማሩ አይሁዶችን እየሰበኩ በነበረበት ሰዓት ከዛ በኋላ አይደል ወደ አህዛብ ዞር ያሉት በሐዋርያት ሥራ ላይ ምዕራፍ 15 17 ላይ ማየት ይቻላል። ዞር ያሉት ኢቨን እኮ አልተጠራህም ነበረ። ኢየሱስ ክርስቶስ ምድር ላይ በነበረበት ሰዓት ላይ አህዛቦችን አልጠራም፣ አህዛቦችን አላስተማረም፣ ወደ አህዛብ ክርስቲያኒቲን አልሰበከም። ይሁዲ ከአይሁድ ወገን የሆኑትን እነሱን ነፃ ሊያወጣ ነበር የመጣው። ሐዋርያቶቹ ግን ሄደው እያስተማሩ አንዳንዶቹ አህዛቦችን እናስገባ በሚል ክርክር አድርገው በኋላ ነው አህዛቦችም እግዚአብሔር አጽድቋቸዋል ወደሚል ተመጦ ከዛ በኋላ አንተ በእምነት ወደ በክርስቶስ አማካኝነት ወደ ይሁዲ እምነት የገባው ማለት ነው። ኦኬ፣ ስለዚህ ኢስላም ሲመጣ ምንድነው? እስልምና ምንድነው? እስልምና ቁርአን አለ፣ ተቋም አለ፣ ሙስሊም ይባላሉ። ልክ አንተ በአዲስ ኪዳን ክርስቲያን እንደተባልከው ሙስሊም ተብለው ይጠራሉ። ተቋም ይሰማል። ድምጽ ጉዳይ ይሰማል። አሁን ይሰማል። አራዴቃ ሆነና አሁን አንተ አስረዘሙ በኋላ ሰዋራ ረዘመ እንዳትለኝ። እሺ፣ ብዙ ነገር እያነሳሽ አራዴቃ አወራሁ። 2 ደቂቃ ሞልቶኛል። በርግጥ
ሰዓት ይዤ ነው ባይዘው የማወራው። እንዴ ከሆነ እስቲ 2 ደቂቃ ነው ያወራሁት። አይ 2 ደቂቃማ ቆየ። ቅድም እንትን ከፍቼብህ ነበር እኮ አላርሙ እየጮህ ነው። ሂድ ቀጥል፣ ችግር የለም። አይ ኦኬ፣ 1 ደቂቃ ስጠኝ። ኤኒዌይስ ምን ለማለት ነው፣ ብዙ ያነሳቸው ነጥቦች አሉ። ፕሪ-ኢስላሚክ ኮሚኒቲ የሚባለውም አልገባህም። ስዕላቶች አሉ በኢየሩሳሌም ውስጥ ምናምን የሚል አንስተሃል። በአዲስ ኪዳንም ስዕል አለ እያልከኝ ነው። በብሉይ ኪዳን ካለ በአዲስ ኪዳንም አለ እያልክ ነው፣ እንደ ኦርቶዶክስ ስለሆንክ ማለት ነው። ቀጥሎ የእንስሳት መስዋዕት ብለሃል። የእንስሳት መስዋዕት እኮ አልፎ አሁን አንተ እንስሳት እየሰዋህ አይደለም። ኢየሱስ ሞቶልኛል ብለህ ዳቦን ምሳሌ አድርገህ ወይን ምሳሌ አድርገህ ነው የምትጠቀመው እንጂ በግ እየሰዋህ አይደለም። ስለዚህ ኮንትራዲክት እያረክ ነው አንተም ማለት ነው። ቀጥሎ ያነሳው ነገሮች ነበሩ። ስለ ስዕላት ምናምን አንስተ ነበር። እሱን ይጅበታለሁ። ያው የተወሰነ ነገሮች ነግሬያለሁ። የቤተ ክርስቲያን ኮሚኒቲ እና የአይሁድ እምነት የሚባል ባይብል ላይ እንዳለ አታውቅም እንዴ? ቤተ ክርስቲያን ኮሚኒቲም አለ፣ የአይሁድ እምነትም አለ። ብዙ ኮሚኒቲዎች ነው ባይብል ላይ ያሉት፣ ክርስቲያን ብቻ አይደለም። ብዙ ኮሚኒቲዎች አሉና ይሄን ለማለት ነው። ጨርሻለሁ። እሺ በጣም አሪፍ ላጠቃልና እንጨርስ ማለት ነው። ከምንድን ነው የምጀምረው? አይ በጥንት ላይ በብሉይ ኪዳን እንደው የይሁዲ አንተ ታጠቃለህ ደግሞ የክርስትና እምነት ነበረ። የይሁዲ እምነትና ይሰማል። ሄሎ ይሰማል ወንድሜ? ጀምረህ ነበረና አንተ ታጠቃለህ። አንተ እኮ የተናገርከው ኧረ 2 ደቂቃ ታጠቃለህ። ለመበጥበጥ አትሞክር ማይ ብራዘር፣ ከታላቅ ይቅርታ ጋር ማለት ነው። እሺ ያለ ኧረ ወዳጄ እባክህ አትረብሽ። በቃ አስተምራቸው። እሺ ልውረድልና አስተምራቸው። ኢንዌስ ባይ። አይ ፍላጎት ከሆነ ፈርጥጥ፣ ካልሆነ ደግሞ ቁጭ ብለህ ተማር። ወደ ቀጣዩ እናልፋለን። እሺ በደንብ አስተምራለሁ። ቀጥል፣ ተማር ራስህ፣ ችግር የለም። ቴንክ ዩ። እሺ 3 ደቂቃ ብቻ ያው እንግዲህ ማጠቃለያ 2 ደቂቃ እንስጥ። በቃ እሺ ቀጥል ብዬ ነበር የቀጠለው። ወንድማችን ሲያስበው አያዋጣውም። ስለዛ the only option he got is ምንድነው? መፈርጠጥ ነው። መውጣት የለብህም ነበረ። ጉድ አይዲያ። ለምን መሰለህ? ችግር የለም። ኦርቶዶክስን ሳታውቃት ነው የወጣኸው። የኛ ተራ ላይ ሲደርስ ወጥቷል እንግዲህ አይተዋላ። ስለዛ ሌላ ጊዜ ስታስገባው ይሄንን አስጠንቀቅ አስገባው። ደሜ ግን ችግር የለውም። ቆይ ይሄ ራሱ ተጽዕኖ ስላለ ነው። በቃ ተጽዕኖ ስላለ ይሄን ተጽዕኖ ማለፍ ስላልቻለ እውነት የሆነ ቦታ ላይ ስለተረዳ ነው። ኮሜንቱን አብራላቸውና ራን ያሉ ይቀጥላሉ። እሺ ቴንክ ዩ። በደንባሪያችሁ ስሙ። እሺ ጋይስ የተነሱትን ነገሮች በብሉይ ኪዳን ይሁዲ የሚባል አለ። አሁን በአዲስ ኪዳን ክርስቲያን የሚባል አለ። ሁሉም ሃይማኖት ምንድነው እምነቶች እኮ አሉ አይነት ነገርን አስቀምጧል። ትክክል ነው። በብሉይ ኪዳን የይሁዲ እምነት እስቲል የእምነት ምንድነው? የእግዚአብሔር ሕዝብ ናቸው እነርሱ። ጥንት ላይ የእግዚአብሔር ሕዝብ የሚባል አለ። ላጎስቱቴኡ የእግዚአብሔር ሕዝብ የሆኑ አይሁዳውያን ነበሩ። በኋላ ልክ ጌታ ኢየሱስ ሲመጣው በዚሁ ሕዝብ በኩል ስለሚመጣ ልክ በሮሜ መልእክት ምዕራፍ 9 ቁጥር 5 ላይ እንደተነገረው አባቶች ለእነርሱ ናቸውና ይልና ለአይሁዳውያን ማለት ነው። አባቶች ለእነርሱ ናቸውና ከእነርሱም ደግሞ ክርስቶስ በስጋ መጣ ይላል። ከእነርሱ ማን? ክርስቶስ በምን? በስጋ መጣ። እርሱም ከሁሉ በላይ ሆኖ ለዘላለም የተባረከ አምላክ ነው፣ አሜን ይላል። ስለዛ ክርስቶስ በእነርሱ በኩል መጣና እርሱን የሚቀበሉት ሁሉ እውነተኛ የእግዚአብሔር ሕዝብ ሆኖ ይቀጥላሉ። እርሱን አንቀበልም ብለው ሪጀክት የሚያደርጉ ግን በሞት ውስጥ ይኖራሉ ማለት ነው። ስለዛ ሕዝቡ በዛ በኩል የሚቀጥል ነው። ይሁዲ ነበረ ግን እንደምንመለከተው መጽሐፍ ቅዱሳችን ላይ ከይሁዲነት ወደ ምንነት ሲመጡ ያለን ወደ ክርስትና ሲፈልሱ ያለን። ለምን? ሰዎች ሁሉ ኢየሱስ እርሱ ይጠበቅ የነበረው የነቢያት ተስፋቸው ክርስቶስ ወይም መሲህ እንደሆነ እያመኑ በስሙ ደግሞ ሕይወትን ማግኘት ስለነበረባቸው ማለት ነው። ስለዚህ አሁን በሐዲስ ኪዳን የሚቀጥለው ኮሚኒቲ የሚቀጥለው ሕዝብ በክርስቶስ በኩል የሆነ ብቻ ነው። ስለዛ የእግዚአብሔር የመጨረሻው መገለጥ መሐመድ አይደለም። የእግዚአብሔር የመጨረሻው መገለጥ የገዛ ልጁ ኢየሱስ ክርስቶስ ነው። ቅድም እንዳልኳችሁ ከጥንት ጀምሮ እግዚአብሔር በብዙ ነቢያት ለአባቶቻችን ተናግሮ ይልና ሁሉን ወራሽ ባደረገው ደግሞም ዓለማትን በፈጠረበት በልጁ በዚህ ዘመን መጨረሻ ለኛ ተናገራለ። በዚህ ዘመን ምን መጨረሻ? በቃ በዘመን መጨረሻ የተገለጠልን የእግዚአብሔር ልጅ ኢየሱስ ክርስቶስ ነው። ይህን ልናስተውለው ይገባል ነውና ከዛ አንጻር ይሁዲ ምናምን ቢኖርም መጨረሻው ፍጻሜው ግን ክርስትና ነው ወይም ቤተ ክርስቲያን ናት። ሌላ እንደው በፊት ሕግ አለ አሁን ግን እኮ የለም
እንደው በፊት እኮ እንደው መንፈስ ቅዱስ ምናምን በእሳት አምሳል ሲወርድባቸው አልነበረም ልክ በበዓለ ፔንቴኮስቴ እንደሆነው ቀደም ሲል እንዲህ ነው እንዲያለው የሚል ነገር ለማንሳት ሞክሯል። አሁን ይሄን ነገር ያነሳው ለምንድን ነው? እንደው የኢስላም ኮሚኒቲ አለ ወዳጃችን። የኢስላም ኮሚኒቲ ማሳየት አልቻለም። ለምሳሌ ከመሐመድ በፊት የነበሩ ክፍለ ዘመናት ላይ የኢስላም ኮሚኒቲ ያሳየን ሲባል የለም በቃ አለቀ። ስለዚህ ለምን አለ በቃ በነ ሙሴ ሰዓትና በነ ዳዊት ሰዓት የነበረው ኮሚኒቲ እሱ ኢስላም ናቸው አለ። አይደለም ጭራሽ አይገናኙም ራሱ ማለት ነው። ጭራሽ በምን ብዬ ተናገርኩኝ? ለምሳሌ የራሳቸው ምንድነው አምልኳቸው ላይ መስዋዕት አለ፣ የመስዋዕት ስርዓት አለ። የኃጢአት ስርየት ለማግኘት ከሌዊ ነገር የተመረጠው ሊቀ ካህናት በዮም ኪፑር በዛች በስርየት ቀን ወደ ቅድስተ ቅዱሳን የእንስሳትን ደም ይዞ ይገባ ነበር። የእንስሳትን ደም ይዞ እየገባ ለኃጢአት ማሰሪያ የሚሆን ነገር ይረጫል። ኦኬ፣ ይሄ ነገር በእናንተ ዘንድ አለ ወይ? መቼ ነው የተቋረጠው? አይ እናንተ ጋር አሁን መስዋዕት አለ እንዴ አለ። አይተዋል። አሁን ወደኛ ሲዞር በምን መልኩ ነው የምንመልሰው? ይሄ የዚህ ሁሉ ነገር ፍጻሜው ክርስቶስ ላይ ያርፍና ክርስቶስ ስለ ሁላችን የኃጢአት ማሰሪያ ሆኖ ፋሲካችን ክርስቶስ ታርዶልናል እንዲል በመስቀል ላይ ራሱን መስዋዕት አድርጎ አቅርቧል ነው። ይሄን የዕብራውያን መልእክትን ማንበብ ነው አይደለ? በቃ ምዕራፍ 7 ምዕራፍ 8 ምዕራፍ 9 በግልጽ ያስቀምጣል። ስለዚህ እነዚህ ሁሉ ምሳሌነታቸው ለክርስቶስ ነበርና እነሆ የዓለምን ኃጢአት የሚያስወግድ የሕያው እግዚአብሔር በግ ተብሎ በዮሐንስ ወንጌል ምዕራፍ 9 ላይ እንደተነገረው ጌታችን ኢየሱስ ስለ ሁላችን ራሱን መስዋዕት አድርጎ አቀረበ ነው። ስለዚህ ፍጻሜውን ቢያንስ በክርስቶስ በኩል አገኘ ማለት ነው። ይሄንን ዕብራውያን መልእክት በጣም በሰፊው ነግሮናል። እናንተ ቤት በኩል ነው የእናንተ ቤት በኩል ተቋረጠ። ስለዚህ ከእናንተ ጋር ጭራሽ የሚያገናኘው ነገር የለም። ብሉይ ኪዳን ለእኛ እንደ ጥላችን ነው። አሁን ጭራሽ እስልምና አዲስ ኪዳን ነው ሲለን ነበረ። አሁን እኮ ደግሞ አዲሱ ኪዳን ነው አለ። ኧረ በእግዚአብሔር ስም እንደው ቀልዳችሁን ተውን። እስላም አዲስ ኪዳን ነው። ብሉይ ኪዳንና አዲስ ኪዳን የተባለበት ምክንያት እኮ ምንድን ነው? አይሁዳን ባይዚ ብሉይ ኪዳን አይሉትም መጽሐፋቸውን። በቃ አለቀ። ታናክ ነው ብሉይ ኪዳን የሚሉበት ምንም ምክንያት የለም። እኛ ብሉይ ኪዳን የምንልበት ምክንያት አዲሱ ኪዳን ስላገኘን ነው። እና ምንድነው አስቀድሞ ሲነገሩ የነበሩ ነገሮች ሁሉ ፍጻሜን አግኝተው በሐዲስ ኪዳን ስላየን ነው። እስልምና ላይ የምን ፍጻሜን አግኝቶ ነው ሐዲስ ኪዳን የምትለው? ምን ተነገረና ስለ እስልምና አስቀድሞ ምንም የተነገረ ነገር እኮ የለም። ወደ ክርስትናው ስትመጣ ግን አስቀድሞ የነበረ የሆነ ኪዳን አለ። እርሱ ፍጻሜን አግኝቶ ክርስትና ላይ መጥቶ ያርፋል። ኦኬ፣ ስለዛ የሚገናኝ ነገር የለውም። ሌላው ስዕላት ምናምን ብላል። ትክክል። አንደኛው እሱን ያነሳሁት ለምሳሌ በሰለሞን ቤተ መቅደስ ውስጥ ስዕላት ምናምን ነበሩ። ኦኬ፣ እስልምና አጥብቆ እንትን ይላል፣ ይቃወማል ስዕላትን አይደለ? ከየት አመጣው? ያው ያን የነበሩት ኮሚኒቲ ከእናንተ ጋር አይመሳሰሉም። ያን የነበረው ኮሚኒቲ እዛ ውስጥ ነው ሄዶ የሚያመልከው፣ ከዛ ውጭ የማያመልክልህም። ስለዚህ አሁንም ስዕላት አለ ማለት ነው። አዎ አለ፣ ስዕላት አለ፣ እንቀበላለን። ኦፍኮርስ ግን በምን መልኩ እንቀበላለን የሚለው ግን በደንብ መታወቅ አለበት ነው። ይሄ ዝም ብለን ለጥጠን ወደ አምልኮ የሚገባበት አይነት ካለ እሱ በአባቶቻችን ራሱ ተቃውሞ ሲደርስበት አይተናል። አባቶቻችን እንደዚህ አይነት ፕራክቲስ የሚመስል ነገር ካዩ ይቃወሙ ነበር ጥንት ላይም። ስለዚህ እንደዛ እናደርግም። ግን ልክ ምንድነው ሰለሞን ለአምልኮ ሊያመልከው እንደዛ እንዳላደረገው ሁሉ እኛም ልናመልከው እንደዛ እናደርግም ነው። ሌላ እሺ እንግዲህ ዝም ብሎ የአምላክ የለም ምናምን እያለ ነበር። ለምን እንዳለ ምክንያቱም ስላላስቀመጠ መልስ ልንመልስ አልቻለም። ግን አምላክ አለን። የምርም ግን እውነተኛ አምላክ ያላቸው ክርስቲያኖች ብቻ ናቸው። ባይሆን እሱ አሁን አንተ ብትኖር ወዳጅ እየሰማኸኝ ከሆነ በምን ቻሌንጅ አደረገ ነበር? ሙስሊሞች የምር አምላክ አላችሁ ወይ? ካላችሁ በምን አወቃችሁ? የምርም እስቲ ኤግዚስት የሚያደርገው ያለው በህልውና ደረጃ ያለው ፈጣሪ የሙስሊሞች አምላክ እንደሆነ በምን ታውቃለህ? የክርስቲያኖች አምላክ እንደሆነ እናውቃለን። በምን? በክርስቶስ በኩል እናውቃለን። እንዴት አድርገን ነው በክርስቶስ በኩል የምናውቀው? ክርስቶስ ሞቼ ይነሳለሁ ብሎ ሞቶ ተነስቷል። ይህ ትልቅ የፈጸመው ቃል ስለሆነ ፕላስ ደግሞ ከመምጣቱ በፊትም ብዙ የተነገሩ ትንቢቶች ኖሮ እነሱን ሁሉ ስለፈጸማቸው አይ በቃ ይሄ ፈጣሪ ቢኖር ነው፣ በእርሱ በኩል የተገለጠው ፈጣሪ እውነተኛ ፈጣሪ ነው እንላለን። ስለዚህ የክርስቲያኖች አምላክ እውነተኛ አምላክ ነው እንላለን። የሙስሊሞች አምላክ ግን እውነተኛ አምላክ ይሁን አይሁን ምንም ማረጋገጫ የለም። ትልቁ መጽሐፋቸው ቁርአን ነው። ቁርአኑን የሚያመጣው መሐመድ ነው። መሐመድ ቀጥታ ፈጣሪ እንኳን አላገኘው ነው የሚባለው። መሐመድን እንዴት እንመነው? የምርም ከፈጣሪ ቁርአንን ይዞ መጥቶ ይሁን አይሁን ቃለ ሕይወት ያሰማልን። ኦኬ፣ እናመሰግናለን። የእስልምና አዲስ ኪዳን ነው ጋይስ። ኢየሱስ የአዲስ ኪዳን መካከለኛችን ነው ብላለች ሐዋርያዊት ወዳጅ ሞክሼክ ወንድማችን። ኢየሱስ የአዲስ ኪዳን መካከለኛችን ነው ይሄኛ ምናምን ብላል። ይሄንኛው ደግሞ እስልምና አዲስ ኪዳን ነው አለን።
የምን ፍጻሜ ኖሮት እንደሆነ አላውቅም። ግን በጣም የሚሳተው ነገር ምንድነው ለምን የበፊት ህጎቹ አልነበሩም ላልከው፣ ይሄ እኮ ልክ እናንተ ልክ አዲስ ኪዳን እንደምትሉት እኛም አዲስ ኪዳን ነው እስልምና አለ። ቁርአን ግን በሱረቱ ኒሳ ቁጥር 94 ላይ ሜቢ የቀደመውን አረጋጋጭ ስትሆን ላክነህ ነው የሚለው። የቀደሙትን አረጋጋጮች ነው እንጂ እሱ ቀይሮ ምንም አይነት የሚመጣ እንዳልሆነ ነው እየተናገረ ያለው። ያ ማለት የነቢያትን ትምህርት ተከትሎ መምጣት እንዳለበት ነው ቁርአኑ እየተናገረ ያለው። ስለዚህ መሐመድ ከነዛ ከነቢያት ትምህርት የተለየ ከሆነ ውድቅ ነው የሚሆነው ባስተምሮቱ ማለት ነው። ግን ወንድማችን ምንድን ያለው ልክ እናንተ አዲስ ኪዳን እንደምትሉት ሁሉ የኛም እስልምናችንም አዲስ ኪዳን ነው፣ ህጎች፣ ስርዓቶች ምናምን እንትን ይላሉ አለ። ግን ቁርአኑ ደግሞ ነው ያንኑ ተከትሎ እንደሚመጣ ነው እንትን እያለ ያለው እና ያነሳቸው ነጥቦች ምንም በቃ በነገራችን ላይ እልህ ላይ ነው ወንድማችን። አሁን አስተምርሃለሁ ምናምን ይሄ ቲፎዞ አለ አይደለ? አሁን ላይ ያለበት ስሜት ያ ስለሆነ ያችን ቃል በቃ ሪከርድ አድርገው እንዲፖስቱለት ያችን ቃል አስቀምጦ መውጣቱ ነው በሱ ቤት። በቀደም መሐመድ ይባላል ምናምን ብሎ ያችን ቲፎዞ ሰሩለት ትንሽ እና አሁን ከስሜት ውስጥ ከእንደዚህ አይነት ስሜት ውስጥ ወጥተህ ተመልሰህ የምታጠና ይመስለኛል ወንድማችን። የሄድክበት መንገድ እውነት እንዳልሆነ ራስም ታውቀዋለህ። ያው የግል ችግሮች ምናምን ሊኖሩበት ስለሚችሉና አሪፍ ትምህርት ነው። አኪ እናመሰግናለን። ቃሉት ያሰማልን። ቴንኪው ቅባት እግዚአብሔር አምላክ ይባርካችሁ። በእውነት አሪፍ ነው። ምንድነው መሰላችሁ ጉድ አይዲያ ምናልባት በሌላ አካውንት ከሰማኸኝ ካዳመጥከኝ ቀጣይነት ያለው ልትመልስ የምትዘጋጅበት አይነት ትምህርት ያለበት ቤተ እምነት ሪሊ ኦርቶዶክስ ነው፣ ክርስትና ነው እመነግር ማለት ነው፣ ክርስትና ነው። ስለዚህ ሙሉነት ስላልተሰማ ለመመለስ እርግጠኝነት ስላልተሰማ መቋቋም አልቻልክም። አይታል መቋቋም አልቻልክም። ሶዛት ምንድነው ማድረግ የምትችለው አንተ መውጣት ነው ያለ የቻልከው። ግን መልሶችን በጣም በደብዝ አድርጌን እያዳመጥኩ ነበረ። ላኪም የምትመልስለት መልስ የተገናኘ መልስ አልነበረም እና አሁንም ጉድ አይዲያ አሁንም እምለ መጀመሪያም እንዳልኩ ኦርቶዶክስ አልነበርክም። ኦርቶዶክስን ሳታውቃት ነው ዝም ብለህ በጉግል አውቂያታለሁ ብለህ የወጣው። ኦርቶዶክስ በጉግል የምትታወቅ አይደለችም፣ ህይወት ናት። ገባህ አይደለ? እዚህ ጋር ማለት ነው ክርስቶስ ኢየሱስ ዋጋ የከፈለላት ደም ያፈሰሰላት ናትና ጀስት አስበ አለመ ምን ብለህ ብታረግ መልካም ነው። ያው መልካም ነው፣ ተረዳኛል፣ መልካም ነው። እና ለምትጠየቀው ጥያቄ ደግሞ ኦርቶዶክስ መልስ አላት ሲባል ሪሊ መልስ ስላላት ነው። እና ጉድ አይዲያ ጀስት በታስብበት መልካም ነው። በዚህ ያላችሁ ደግሞ በሌላ ቤተ እምነት ራሱ ያላችሁ ኦርቶዶክስ ተዋሕዶ ቤተክርስቲያንን አስተምሮቷን ሳታውቁ ልክ እንደኔ ሳታውቁ የወጣችሁ ሳታውቋት እግዚአብሔር ምስክሬ ሳታውቋት የወጣችሁ ልክ እንደኔ መርምሩ፣ ጠይቁ፣ ተረዱና ወደዚህ ቤተክርስቲያን ተመለሱ። ኑ ወደዚህ ቤተክርስቲያን። እውነቴን ነው የምላችሁ። የእውነት ፍሬያማነት በህይወቶቻችሁ እንዲገጥማችሁ ከፈለጋችሁ መንፈሳዊ ፍሬያማነት እንድታገኙ ከፈለጋችሁ ኑ። የፕሮቴስታንት ቤተ እምነት ወንድሞቼ እህቶቼ እርስ በርስ በኢየሱስ አንድ ነን እንጂ ያንን ይዛ እያለን አንግባባም ነበር፣ አንቀባበልም ነበር። መለያየት በመካከላችን ነበር። ይሄ መለያየት በመካከላችን ካለ ደግሞ የገላትያ ምዕራፍ 5 ቁጥር 22 ላይ በእኛ ላይ ይፈጸማል። በእንዲህ ያለ ነገር በሚያደርጉት ላይ የእግዚአብሔር መንግስት አይወርሱም ይላል። የስጋ ስራ የተገለጠ ነው ብሎ ማለት ነው። የስጋ ስራ ውስጥ እንግዲህ መለያየት፣ መናፍቅነት፣ አድመኝነት አለ። መለያየት ውስጥ ደግሞ ሙሉ ወንጌል ከመካነ ኢየሱስ፣ መካነ ኢየሱስ ከቃለ ሕይወት አንገናኝም። ውህደት አልነበረንም ያኔ ነው እዛ በነበርኩበት ሰዓት። ይሄ ደግሞ እግዚአብሔር እንዳይሰራ እንቅፋት ሆኗል። ይሄ እግዚአብሔር ደግሞ ካልሰራ እናንተ ጋር መንግስተ ሰማያት የመውረስ ጥያቄ ምልክት ውስጥ ናችሁ። ለምን? የስጋ ስራ ስለተገለጠ። ካኒ ቢሊቪት ይሁን እኔ ተመልከቱኝ። በፕሮቴስታንት ቤተ እምነት እሁድ በፈለጋችሁ በቀን መንፈሳዊ እንቅስቃሴ ዜሮ ሆኗል። አጋንንት አይወጣም፣ ነፍሳት አይድኑም። ዝም ብለን ነው የነበረ ወደ አዳራሽ ስብሰባዎች የምንገባ። ዝም ብለን ህይወት አይሰማንም ነበር። መንፈስ አይሸተንም ነበር መንፈስ አይሸተንም። እውነቴን ነው የምላችሁ። እኔ እናንተን እያጥላለሁ ምን እያልኩ አይደለም፣ ሪል ነው የምላችሁ። ሙሉ ወንጌል ቤተክርስቲያን ምንም አይነት እንቅስቃሴ ቆሟል። ሽማግሌው ከሽማግሌው ይጣላል፣ አገልጋዩ ከአገልጋዩ ይጣላል፣ አንዱ በአንዱ ላይ ይነሳል። ኑ ወደዚህ ቅድስት ቤተክርስቲያን
እጆቿን ዘርግታ ትጠብቃችኋለች። በእውነት ነው ብላችሁ እኔ ለእናንተ ምልክት ነኝ። ኑ አክሊላችሁን ተቀበሉና አትርፉበት። የተዋችሁትን የጣላችሁትን ሳታውቁ የወጣችሁትን አክሊላችሁን ተቀበሉና አትርፉበት። ይሄ ከእግዚአብሔር ዘንድ ይሆናል የምትሰሙት መልእክት። እውነቴን ነው ብላችሁ እግዚአብሔር ድል ፈንታ እየሰጣችሁ ይሆናል። ስለዚህ በለኝነት በማየው ነገር የወጣችሁ በወሬ የወጣችሁ ሳታውቋት የወጣችሁ ኑ እላችኋለሁ። እግዚአብሔር ባርካችሁ ስለሰማችሁኝ። እስፒር ቀጥል ወንድሜ። ኤፌሶን አለች ኤፌሶን። እሺ ደሜ ኢብኑ ሐኪምን አስገባው ከቻልክ። ኢብኑ ሐኪም ሙስሊም ነው። እሺ ቃሉት ያሰማል። እንደሚዋ ጌታ በነገር ሁሉ ይርዳህ፣ አንተንም ያስፈጽምህ በደንብ። ጥሩ ነው፣ ትክክል ነው። ሰው አትሊስት ቼክ ቢያደርግ ጥሩ ነው። ከዚህ ወጣም ካለ እዛ የሚኖር ብቻ ኢንቨስ ግን ቤተክርስቲያንን አንድ ቼክ ቢያደርጋት ከራሷ ከቤተክርስቲያን ድምጽ ቢሰማ ከሌሎች ባትሰሙ ጥሩ ነው። ይህ እንግዲህ በተለይ ለፕሮቴስታንት ወንድሞቻችን ነው። ስለ ቤተክርስቲያን ማወቅ ስትፈልጉ የተክለ ሃይማኖት እንደዚህ ከክርስቶስ እንደዚህ ጋር ደም ጋር እኩል ሆነ ምናምን እያሉ እንደዚህ ከሚያጨረብሩ ሰዎች ሳይሆን መስማት ያለባችሁ ከራሷ ከቤተክርስቲያን ስሙ። የቤተክርስቲያን ድምጿ በደንብ ጮሆ ማለት ነው በጣም ጎልቶ በመጽሐፍ ቅዱስም በአባቶችም ትምህርት ውስጥ ይሰማል። አሁን ላይ ያሉ መምህራንም ደግሞ አስገቢው ሞሬተር ሰጥቼሻለሁ አስገቢው። እኔ አላወቅኩትም ልጁ። አሁንም ያሉ መምህራን ደግሞ ይህንን መሰረት አድርገው ያስተምራሉ። ስለዚህ እሱን ሁሌም ቢሆን ቼክ አድርጉ። ሌላው በእስልምና ውስጥ ያላችሁ ወንድም እህቶቼ ደግሞ እንግዲህ በእስልምና ውስጥ ያላችሁ ወንድም እህቶች ፕሊዝ እኔ በተቻላችሁ አቅም ፈጣሪን ከልባችሁ መፈለግን ብትጀምሩ መልካም ይመስለኛል። ይሄ ነገር ቀልድ አይደለም። በጣም እኔ የሆነ ሰው ልቡን ለፈጣሪ የሚያዘጋጅ ከሆነ በተለይ በዚህ በሐዲስ ኪዳን ለዓለም ሁሉ የተገለጠ የእግዚአብሔር ልጅ ኢየሱስ ክርስቶስ ስላለ እርሱን እግዚአብሔር በጣም በቀላሉ ነው የሚያገኘው። ስለዛ ልባችንን ለፈጣሪ በጣም ክፍት እናድርግለት። እንዴ ከስነ ፍጥረት ጀምሮ ኢማጂን እንግዲህ ዛሬ እኮ አንድ የተረዳነው ነገር ከስነ ፍጥረት ጀምሮ አንድ እርግጠኛውን የሚከተሉት ሰው በቃ መሐመድ ብቻ ነው። እንዴ አንድ ግለሰብን ብቻ ያ ግለሰብም ቀጥታ ፈጣሪን እንኳን ያላገኘ ይሄ በጣም አስቸጋሪ ነው። ከዛ በኋላ ደግሞ የመሐመድ ምንነት ላይ ምናምን ማንነቱ ላይ ምናምን መሐመድ ማንነት ላይ ዝርዝር ነገር ውስጥ ሲገባ ደግሞ በጣም አስቸጋሪ ነው። ኢቨን እሱ ራሱ እንደው ምንድነው ከፈጣሪ እንዳልሆነ እስኪመስለው ነበር የመጀመሪያ ሁኔታው እሱ ለራሱ ለመሐመድም ማለት ነው ሲያደርገው የነበረው አደራረግ እንደ እንስሳ እስኪሆን ድረስ ሲሆን እሱ ራሱ ይሄ ነገር ከዴሞኒክ ይሆን እንዲህ ብሎ እስኪጠራጠር ድረስ እንዴ ፈጣሪ እንደዚህ አጠራጥሩ ምናምን እንደዚህ አይደለም የሚያደርገው የምር ፈጣሪ ቢሆን ማለት ነው ገና ከጀምሩ። ሲቀጥል ግን እንዳልኳችሁ ወደ እግዚአብሔር እቅፍ የሚመራንን ክርስቶስ ኢየሱስን አጥብቀን እንያዘው። እኔ ሙስሊም ወንድም እህቶቼም እንግዲህ ይህንን እንድትይዙ ልባችሁን ክፍት አድርጉ ነው የምለው። መልካም ጊዜ፣ መልካም ቀን። እናንተ ሰዎች እግዚአብሔር በነገር ሁሉ ይርዳችሁ። እንደጠየቀው ያው እና ኤፌሶን እህቶቻችን በደንብ ያውቃሉ ከኔ የበለጠ ስለ እስላም። አንተ እግዚአብሔርን ቀጥታ አገኘ ብለው ነው የጠየቀው። ገብርኤልን ራሱ እንዳገኘ እኮ እሱ ሌላ ሰው ነው አለ ዋራካ ነው የነገረው። እሱ ራሱ አይደለም ዋራካ ጀመር ገብርኤል ከ500 ከ600 ዓመት በፊት ለድንግል ማርያም ተገልጦ የተናገረውና ለመሐመድ የተናገረው ራሱ የተለያየ ነው፣ የሚጋጭ ነው። እዚህ ላይ እስቲ አንዳንድ ነገር ወይም እህቶቻችን ይቀጥላሉ። በት ግን ቀደም ትንሽ ነካ ነገር አድርጌው ነበር። ምንድነው ዴሞኒክ ፖሰሽን ነገር እስኪመስለው ድረስ ነበር መሐመድ እንግዲህ አይደል እንደዛ ነው የሚባለው። እንግዲህ ማለት በአጋንንት ፕሮሰስ የተያዘ እስኪመስለው ነበር መጀመሪያ የጨነቀው አጋንንት ይሆናል ብሎ እስከ ማሰብ ድረስ ማለት ነው። ናቸው ግን ዝም ብዬ ኢብኑ ሐኪም ልጠይቀው ምንድነው 96ኛው ሱራ ላይ ነው አንብብ ብሎ የመጀመሪያው ወረዶ ላይ ማለት ነው አንብብ ሲለው ጅብሪል ቁርአኑ ነው። ሰላም በያለው ቅድሚያ ሁላችሁንም። አዎ አኪ ሰላም እንዴት ነው ወንድሜ? አዎ እሺ ቁርአኑን ሲሆን ያው እንግዲህ በኪታብ መልክ እንደዚህ በሙሳፍ መልክ በመጽሐፍ መልክ የመጣ አይደለም። ቀጥታ በልቡ ላይ የሚቀመጥ ነገር ነው አይደል የሚሉት? አያውቁትም። ሂላፍ አለበት። ሂላፍ ማለት
ክርክር አለበት በእነሱ ሊቃውንት መካከል ራሱ እነሱም አያውቁትም። በንባብ ይሁን ምላሱ ላይ ያስቀምጥበት በምናብ ያሳየው ምንም የሚያውቁት ነገር የለም። ተጽፎ የመጣ ነው የሚል ግን ግምት አላቸው። አይ የለም። አንደኛው ተጽፎ ያሳየበት ጊዜ አለ የሚሉ አሉ። አንደኛዎቹ ደግሞ እንዲሁ አይምሮ ውስጥ ነው የሚያሳድረው የሚሉ አሉ። አንዳንዶቹ ደግሞ እንዲሁ ይነግረውና ያንን ነው የሚያስተጋባው የሚሉ አሉ። በሐሳብ ውስጥ ደግሞ ዝም ብሎ ሲያወራ የዛን ያላህን ነው ዝም ብሎ የሚያወራው የሚሉም አሉ። ተጽፎ ካልመጣ ታዲያ እንዴት አድርጌ ላንብብ ብሎ የሚከራከሩ ለምንድን ነው? ማለት ማንበብ የማይችለው የተጻፈን ነገር ነው ብዬ ነው። እሱ ላይ ባይዞ ተጽፎ አለመምጣቱ በጣም አስገራሚው ነገር መሰለ። ባያዝ አለ እና ሚስ አንደርስታንዲንግ አለ በሁሉም ሰው መካከል። ከበፊት ጀምሮ ብዙ ክርስቲያን የሚነገረው ሙስሊሙ ማህበረሰብ ራሱ የሚነገረው መሐመድ ልክ ቁርአን ከሰማይ ወረደ ሲባል የሆነ መጽሐፍ የሆነ የተጻፈ ነገር ከሰማይ እንደወረደ ነው ሰው የሚመስለው። አይደለም። ምን መሰለህ መሐመድ ከሚናገረው ነገር ሙስሊሞች ወደኋላ አይበሉ ነው። ከራሱ አይናገርም ነው ቁርአን የሚለው። ስለዚህ ከራሱ አይናገርም ስለሆነ መሐመድ ያለው ነገር ሁሉም በቃ በአላህ ፈቃድ ነው ብለው ነው የሚያምኑት። የአላህ ቃል ነው ብለው ነው የሚቀበሉት። ስለዚህ አሁን ማንበብ አልችልም ያለው ለምንድን ነው? ማንበብ አልችልም ያለው ያው ሲናገር ነው እንጂ ያነበበባቸውም ጊዜያቶች አሉ። ማንበብ አልችል አሉ ሊትራሊ የጻፈበትም ጊዜ ኢብኑ ሐኪም ይሄ ማስረጃ ምንድነው? ቆይ አሽራፍ እንጨርስና ሰው እንቀጥላለን። አንዴ አሽራፍ ወንድሜ ትቀጥላላችሁ። ቆይ አንዴ እሺ። ምን መሰለህ ሄደና እንግዲህ ዋሻ ውስጥ ምሳቃው ምኑን ቋጥሮ ይመላለስ ነበር። ያው ምግብ ይመጣለት ነበር በየጊዜው ከከድጃ ጋር ተጋብቶ እያለ ዋሻ ውስጥ ሂራ ሄጄ ልቆያለ። ከዛ በኋላ እዛ እየቆየ እያለ እንግዲህ የሆነ መንፈስ ተገለጠለት ወይም ደግሞ አይዶን ነው ምን እንደሆነ ያ መንፈስ ይገለጥለትና ያንቀዋል። ከዛ እያነቀ እየደፈቀ ይቅራ እያለ ያስገድደዋል ማለት ነው። አንብብ እያለ አይ እኔ ማንበብ አልችልም ይላል። አሁንም አንብብ እያለ መልሶ 3 ጊዜ ነው የደፈቀው። በነገር ላይ ማንበብ አልችልም እያለ ማለት ነው። ምንድነው አልተማረም መሐይም ነው ተብሎ ይታሰባል። በእስልምናው መሐይሙ ነብይ ተብሎ ነው የሚታሰበው። አንደኛው እንደ ተአምርም ብለው የሚያስቡት እነሱ መሐይም ሆኖ ወረደለት በመሐይም ወረደ ቁርአን ብለው ነው የሚያስቡት። እንደገና የተላኩትም ለመሐይም ህዝቦች ነው ይላል ማለት ነው። ስለዚህ እንደ በስነ ስርዓት ብዙ ሐዲሶች ላይም የተቀመጠ ነው። እነሱ የሚያምኑበት እንደ ተአምር የሚቀበሉት ነው። በቃ የኛ ነብይ መሐይም ነው የተላከውም ለመሐይም ህዝቦች ነው ብለው ይቀበሉታል። አዎ የተወሰነ ኮንፊዚንግ የሆኑ ነገር ምን ነበር እኔ ጋር ምንድነው ኦኬ ዘን እንደተባለው ያልተማረ ሰው ቢሆን እንኳን ማለት ነው እንግዲህ ያልተማረ ሰው ነው ማንበብም መጻፍም አይችልም ቢባል ራሱ ስቲል ቁርአን የመጣው የተጻፈ ነገር ኑሮ እያነበበ ምናምን እያስተማረ ቢሆን ኖርማል ተጽፎ የመጣ ነገር ማለት ነው ሆኖ መጥቶ እያነበበ ያስተማረ ቢሆን ኦኬ እሺ ይባል። ግን ገና ከጅምሩ እንደዚህ አይነት ጽሁፍ ካላነበበ እና ታምራዊ ነገር ሆኖ መጣ ከተባለ ማንበብም አይጠበቅበትም ገና ከጅምሩ ማለት ነው። አንብብ አላነብም ማንበብ አልችልም ምናምን የሚያስብል ነገርም እንደሌለውም የሚለው ነገር ነበር እንትን ያለው። ኤኒዌይስ እስቲ ከና አሽራፍ ጋር ምናምን የምቀጥሉ ከሆነ ቀጥሉ፣ ከፈለጋችሁ ደግሞ እስልምናው ላይ ስለ ቁርአኑ ምናምን የተወሰነ ነገር ይሉበት። በዚሁ አቂ አንድ ነገር ባለበት አስገራሚ ነገር ልንገርህና ሰውም በዛው ይሰማዋል። እሺ አሁን ከጅብሪል መጣ ብለው ነው አይደል የሚሉት። እሱም ከጅብሪል መጣ ነው ብሎ ያሰበው ግን አያውቅም። ወረቃ ነው ጅብሪል ነው ብሎ ራሱ የገመተው ናሙስ ነው ብሎ ገመተ ማለት ነው። በጣም የሚገርም ነገር ከሰይጣን ሲመጣም አላወቀም ነበር። ቁርአን ላይ ከሰይጣንም ወርዶለት ያውቃል። የሆነ ሰዓት ላይ ሲናገር ቁርአን ሲቀራ ሰይጣን ማጥመሚያ ቃልን በምላሱ ላይ ያኖረበት። ያ ማለት ከሰይጣን የወረደው ወሂ ተናገረ ማለት ነው። ስለዚህ ከሰይጣን ሲወርድም አያውቅም ይሄ ሰውዬ። አስበው፣ ሁላችሁም አስቡት። ከሰይጣን ሲወርድም አያውቅም፣ ከጅብሪል ይሁን ከሰይጣን ይሁን አይለይም። አያስገርምም? የሚገርም ነው። እና በስነ ስርዓት ቁርአን ላይ እንዴት እንከተለው አያስብልም ማለት ኤግዛክትሊ
አሁን ሱራ ነጅም 52ኛው ላይ ላሳያችሁ። በጣም የሚገርም ቁርአኑ ላይ ራሱ ፊት ለፊት ተቀምጦ ያለ ነውና ግን ምንም በቃ ሙስሊሞቹ እንዲሁ በደፈናው እንቀበለዋለን ይላሉ። ተመልከት ቁርአኑ ምን እንደሚል ከመልእክተኛና ከነብይም ከአንተ በፊት አንድንም አላክንም ባነበበና ዝም ባለ ጊዜ ሰይጣን በንባቡ ላይ ማጥመሚያ ቃልን የሚጥል ቢሆን እንጂ ይኸው ሰይጣን በንባቡ ላይ ማጥመሚያ ቃልን ይጥላል አለ። ይኸው የሚጥል ቢሆን እንጂ ወዲያውም ከጣለ በኋላ ሰይጣን ወዲያውም አላህ ሰይጣን የሚጥለውን ያስወግዳል ይላል። ተመልከት አሁን ሰይጣን አላህ ሰይጣን ራሱ መቀደም አልቻለም፣ ቀድሞ መጠበቅ አይችልም። ከጣለ በኋላ ግን ያስወግዳል ይላል። ሰይጣን ደግሞ ኦሬዲ መሐመድ የሚያወራው ላይ ኦሬዲ ጥሏል። ስለዚህ መሐመድ ጅብሪል ያወርድለት ሰይጣን ያወርድለት ናሙስ ይሁን ማን ይሁን አይለይም ነበር ማለት ነው። እንዲሁ ከዚያ ነው አንቀጾቹን የሚያጠናክረው። ከዛ በኋላ ካስወገደ በኋላ ያጠናክራል ይላል። ያው ሌላ ደግሞ ወረደ ከመጣ በኋላ ማለት ነው። yes አጎቴ ሰይጣን ደግሞ ምን አይነት ሰዎች ላይ ነው ይቀርባል የሚለው በሱረቱ ነህል ቁጥር 99 ጀምሮ መሰረት ራስዋቸው ጋይስ አስወሩ ኦኬ ሻህን ትቀጥላለህ። አይ ሰይጣን የሚቀርበው ለአምላክ የማይታዘዙ ሰዎች ላይ ልባቸው ደረቅ የሆነ ሰዎች ላይ ነው አለ። ኦኬ ሻህን ከአጎቴ ጋር ትቀጥላለህ። እሺ ጋይስ በቃ እንትን እብነ ሐኪምን ወንድማችንን ፎሎ ያላደረጋችሁ ሰዎች ፎሎ አድርጉት። ከታች እያሉ ነበር። እኔ ራሱን አውቃለሁ ግን በደንብ አጋጥሞኝ አቅም ይሄ ማለት ያው በደንብ እንትን እያላለ ስለሆነ ነው። ስለዚህ ሁላችሁም ፎሎ አድርጉት እብነ ሐኪምን እና እንደዚሁ ተማማሩ ምናምን። ስለዚህ በደንብ በሰላም ምናምን በደንብ ጥሩ አድርጋችሁ ለመማማር ሞክሩላችሁ። ጌታ በነገር ሁሉ ደግሞ ይርዳችሁ፣ በመካከላችሁ ይግባ። እሺ ትቀጥላላችሁ ወይስ የምትናገሩ ነገር አለ? እብነ ሐኪም አንድ ሾርት ነገር እንዳላቆመህ ደግመህ አንተ ጋር እኔ ጋር ቢያወራ አሪፍ ነበረ። አሽራፍ ፕሊዝ ይሄን ነገር ማስተዋል ብዬ ነው። አንድ አሽራፍ እንቀጥላለን ካንተ ጋር የዋሸነውን አንተ ታሳያለህ። በደንብ እናወራለን። እሺ ወንድማችን ይሄኛውን ቃል ተከትሎ ምን ላይ ላደርስ ነበር መሰለ? ለጣዖት መሐመድም ሱሐባዎቹንም ሰብስቦ ቁረይሾቹንም ሰብስቦ በዚህ ቃል አማካኝነት ሁሉም ለአላት ላልኡዛ ላልማናት ለኮከብ ጣዖት ለፀሐይ ጣዖትና ለጨረቃ ጣዖት ሁሉም አንድ ላይ ሱራ ቀርቶ ሰግደዋል። አንድ ላይ አሻርቆ ማለት ነው። ይሄ ደግሞ ግልጽ በሆነ ሁኔታ ተፍሲሩ ላይ የተቀመጠ ነው። እቺ ለማለት ነው። እግዚአብሔር ያክብርልን። አኪዬ የነፍስ ዋጋ ያርግልን። እናመሰግናለን። በጣም የሚገርም ነው። እግዚአብሔር ያክብርልን። እናመሰግናለን። ቴንኪው እብነ ሐኪም አመሰግናለሁ። በቃ እሺ ቀጥሉ ምናምን ባሮኪ እንትን ውስጥ አወራለሁ። እሺ ቀጥሉ። እሺ ወንድሞች እሺ መልካም። አሁን ምን ነበረ ቁርአን ማለት ምን ነበረ ወርዶለት አንብብ እያለ የነበረው ብሎ ሲጠይቅ ምን አይነት ምላሽ ነው የሰጠኸው እብነ ሐኪም? የኔ ምላሽ ተውና እስቲ አንተ እየመለስከው እንማማርበት። አይ አይደለም ማታውቀው ይኸውልህ ማታውቀውን ነገር አላውቅም ነው የሚባለው። አሁን ሌላ ተጨማሪ ወሬዎች አስፈኛ እንዴ? ወንድማችን ተረጋጋና አሽራፍ እየሰማኝ ነው። ተረጋጋ። ለመማማር እናደርገው። ሁሉም ሰው እየሰማን የትም አንሄድም መቼም። ቁጭ ብለን በስነ ስርዓት በእርጋታ እየተነጋገርን ሁሉም ሰው እንዲማር እናደርግበት። አሁን ወከባውን ተወውና ቀጥታ ፖይንት ባይ ፖይንት አንድ በአንድ እናያቸዋለን። ሲወርድለት አስፋኝሽ ወይ አናሰፋህም። መጀመሪያ የምጠይቀህ ወንድማችን ተረጋጋ እንጂ አሽራፍ። እኔ ተረጋግቼ ነው ያለሁት። እኔ አባት እየተደማመጥን በምንድን ነው መሐመድ ሲወርድለት አንብብ ብሎታል አይደለም? ብሎታል። ይቅራ ሲለው ምን እያሳየ ነው ይቅራ ያለው? ጎበዝ አንተ እሱም ምላሽ ምን ብለን የሰጠኸው? ቆይ እየጠየቅኩህን መልስልኝ። ምን እያሳየ ነው ይቅራ ያለው? እሺ አስፋኝና ላሳይክ። አትረበሽ ተረጋጋና መጀመሪያ ምንረበሽው አስፋኝና ላሳይክ። አስፋኝ ላሳይክ። ይኸው ጠይቀኸኛል አይደል? ምን እያሳየ ነው አንብብ ያለው ብለኸኛል። ማስረጃውን ስጠኝ። ማስረጃውን
ይኸው አለኝ እኔ አነበዋለሁ ራሴ ይዤዋለሁ መጽሐፉን ነው እያየጋ መጥቀስ ትፈራለህ? ማስረጃውን አቅሽ አስረዳሃለሁ። አስፋኝ እንዴ እኮ ነገረን ማስረጃውን ልከፍትልህ ነው። አስፋኝ ይኸው እኔ አነበዋለሁ መጽሐፉን ይዤዋለሁ ቁርአኑን ይኸው ካጠገቢ አስፋኝ ላንብብ ላሳየ። ወንድማችን የምታደርገውን እኮ ስለምናውቀው ነው። አረበኛ ትከፍታለህ? ይኸው ሰው አለ አረበኛ ውስጥ ሸጎጣለህ። ሰው አለ አስፋኝና ላሳይክ። ወንድማችን ሰው ነህ እኮ አንተ ተረጋጋ። አሁን በአረብኛ ከምትደበቅ በአማርኛ ማስረጃውን ጥቀስልን። አረብኛ አይደለም አማርኛ ነው። እሺ ማስረጃውን ጥቀሰው። ማስረጃውን ጥቀሰው እኮ ጠቅሼው ይኸው አስፋኝና ላሳይክ። ነገርንና ከዛ እናሰፋለን። ኦኬ እሺ ሱረቱል በቀራ አንተ በንግግር አገልጾም እንዴ? በንግግር አይ ሀብተወልድ ቆይ ላስፋው፣ ችግር የለም ልንጥቀስልህ። ይኸውልህ ሱረቱል በቀራ ምዕራፍ 2 ቁጥር 97 ላይ አለ። አስፋኝ እሺ ላሳይህ። እሺ ቆይ እንደዚህ ነው የሚደረገው። ጥያቄው ምንድነው? ለነብዩ ሰለላሁ ዐለይሂ ወሰለም ጅብሪል በሂራ ዋሻ ላይ ተገልጦ አንብብ ሲለው ምን ነበረ አንብብ እያለ የነበረው እያለ ነበረ። ያው ማለት አንብብ የሚባል የተጻፈ ነገር ብቻ መስሎታል። እንደዛ መስሎክ ነው አይደል? ተሳስተሃል። እቺን ቲፕ በደንብ ያዛት ነው ትያስ ተከታተለኝ ማለት ነው። አምላካችን አላህ Subhanahu Wa Ta'ala በሱረቱል በቀራ ምዕራፍ 2 ቁጥር 97 ላይ እንደዚህ ይላል። ቁል መን ካነ አዱወን ለጅብሪል ፈኢነሁ ነዘለ ዐላ ቀልቢከ ምን አለ? ነዘለሁ ዐላ ቀልቢከ ቢኢዝኒላሂ ሙሰድቀን ሊማ በይነ የደይሂ ወሁወ ወቡሽራ ሊልሙእሚኒን ይላል። አማርኛውን ላድርግልህ። እንደዚህ ይላል። ለገብርኤል ወይንም ለጀብሪል ጠላት የሆነ ሰው በቁጭት ይሙት በላቸው። እርሱ ቁርአንን ከበፊቱ ለነበሩ መጽሐፍት አረጋጋጭ ለምዕመናት መሪና ብስራ ሲሆን በአላህ ፍቃድ ምንክ ላይ አወረደው አለ ልብክ ላይ አወረደው ይላል። አየክ ቁርአን የወረደው ላይ ነው አስጨርስ። አትግባ ስለዚህ ልቡ ማለት ተረጋጋ ወንድማችን ተረጋጋ እንጂ አትግባ በማለት ትግባ አትረበሽ ወንድማችን። ተመልከቱ እቺ አማርኛ ተዋት፣ ለኔ ተዋት። እቺ አማርኛ በማለት ትግባ። ማታቆር ያወራክ ነበር፣ መደማመጥ ትችላለህ። ያወራክ ነበር፣ አሁን አስፈራኝ። መደማመጥ ትችላለህ ወንድማችን። በደንብ ነው የምችለው። በማለት ትግባ። ጥያቄ ጠይቀኛል አይደል? ስለዚህ ልመልስ ላብራራ። መልሰሃል። በቃ ይበቃል። አልመለስኩም። አንተ ፈርተህ ነው ቅድም ስለዋሸክ። እሺ በልብህ ነበር ያለው። ተመልከቱ። በልብህ ምን ማለት ነው ወንድማችን? ጎበዝ እኮ ልጨርስ እያልኩ የነበርኩ ለዚህ እኮ ነው። በቃ መጠይቀህን መልስ። አንተ አሁን መላሽ አይደለ? አንተ ጠያቂ ብቻ ነህ። አዎ እስልምናው ላይ እኔ ላብራራለን። አንተ ጠያቂ ብቻ ነህ ወይ? አንተ ጠያቂ ብቻ ነህ። አንተ ጠያቂ ብቻ ነህ። ከኔ ይሻላል። ከኔ ተማር እስልምናው። እሱን እየሄድክ ምን ብለህ እየመለስክ እንደነበርኩ በደንብ ሰምቼ ነው የገባሁት። በነገራችን ላይ ወንድማችን መልሱን ለምን ታስቀይሳለህ? በልቡ ማለት ምን ማለት ነው? ለምን ታዘናጋለህ? አዎ ልንገርክ። ኦኬ ልንገርክ። እንግዲህ አምላካችን አላህ Subhanahu Wa Ta'ala ቁርአንን ለመልእክተኛ ሰለላሁ ዐለይሂ ወሰለም በ23 ዓመት ነው የሰጣቸው። በ23 ዓመት እንዳስፈላጊነቱ እያወረደ ወይም ደግሞ ጥያቄ እንደመጣባቸው ለእርሳቸው እየመለሰ ማለት ነው ያንን ጥያቄ። ቁርአንን በመልእክተኛ ሰለላሁ ዐለይሂ ወሰለም ልብ ላይ ነው ያወረደው አላህ። አይታል በልብ ላይ አውርዶታልና ነው የሚለው። ስለዚህ መልአኩ ገብርኤል ምንን አንብብ እያለው ነበረ ካልከ ደግሞ ምኑን ልቡ ላይ ያወረደው? አስቀይስ መልሱን መልስልን። ምንም አይመልስም እኮ በልብህ ላይ ማለት ይሄ ነበር እየሰከሳችሁ የነበረው። ማልገባ መስሎት ማለት ነው። የለም መልስ የለም እኮ ልጨርስ። አስጨርሰኝ። ሰው አለ እያየህ ነው እኮ። በልብህ ላይ ማለት ምን ማለት ነው? በልብህ ላይ ማለት ቀልቡል ብራዘር ያው ምን ይላል አረብኛው? እስከምባት እኔ አረብኛ ትርጉም አላልኩም። በልብህ ላይ ማለት ምን ማለት ነው? እቺ ምን ትላለች? ይኸውላችሁ መልስ የለም። አረብኛ ላይ ነው የሚሮጡት ሙስሊሞች ሁሉ ጊዜ መልስ ሲያዩ አላ ብሎ ምን ይላል? ይኸው አረብኛው እንደዚህ ይላል ነው የሚሉት። አላ ብሎ ምን ይላል? ተመልከቱ። ይሄ ልጅ ማለት ኤግዛክትሊ የሙስሊሞች አንድ ሳምፕል ብላችሁ ሰዱት። ሁሉ ጊዜ ጥያቄ ሲጠየቁ መልስ የላቸው። አረብኛ ላይ መልስ የለም። ከሌለን ሰክሳቸው ማያውቁትን
በቃ ይሄ ነው የሙስሊሞች ቋንቋ ሁልጊዜ ይሄ ስለ እስልምናቸው አያውቁም። መጨረሻ ላይ የሚሉት ምንድነው? እንደዚህ አይነት የቃላት እንካ ሰላምታ ላይ ነው የሚገቡት። እስልምና መልስ የለውም። እሺ አይ ቲንክ ጠይቀኝ ዶሊ አባ አሽረፍና ዶሊ ብራዘር አሽራፍ ሀብቷል ዲስክለው በስርዓት እንወያይ። አሽራፍ አዳምጠኛ አንተ ደግሞ እንደ ሁለት ዓመት ሙሉ እንደዛ ይባር አይደብርም? አዳምጠኝና አንድ ነገር ነው ለመማማር እስከሆነ ድረስ እዚህ ጋር እሱ የጠየቀ ጥያቄ አለ ሶ የጠየቀህን ጥያቄ በአግባቡ እንዲነ ሞክ ምናምን ሳትደራርጉ በፒስ አውራው ጠይቋል። የጠየቀን ጥያቄ በአግባቡ መልስለት። አሁን እሱ ጀስት ነብዩ መሐመድ የጅኒን የሰይጣንንም ድምጽ ይሰሙ ነበር በአፋቸው ላይ ያስቀምጥ ነበር የሚለውን በአግባቡ መልስለት ብሎ ተቀምጦበታል። አልተቀመጠበትም። አለቀ። ይሄንን እኮ መልስለት አርላ አብኬም ልክ ነኝ? ትክክል። ቴንኪው አብቶሊ። አሁን ይኸውልህ የመጀመሪያው ፖይንት በልብህ ነው የሚለው አለ። በልብህ ማለት ምን ማለት ነው ብዬ ጠየቅኩት። የአረብኛ ትርጉም ላይ ይሄዳል። አሁን ራሱ ምዕራፍ ክፈትና ወንድማችን ቀድመህ በልቡ ላይ ነው የሚያወርደው ብለህ የመጀመሪያ ነጥብ ላይ ነው የተመለስከው። ስለዚህ በልብህ ማለት ምን ማለት ነው የሚለውን ንገረን። አሁን ሌላ ወሬ አታውራ። በቃ ጎበስ። አንደኛ ማይክን ሙት አታደርጉ። እዚህ እናንተ ብዙ ናችሁ፣ እኔ ብቻዬን ነኝ። ሁለተኛ ደግሞ ተፍሲር ከፍትለታለሁ፣ በተፍሲር እናወራለን ማለት ነው። አረብኛውን አምጥቻለሁ፣ ከዛ ተፍሲር ከፍቼልም በተፍሲር በደንብ እናወራለን። ቁርአኑ አይበቃኝም ካለ። ስለዚህ ማይክን ሙት ካረጋችሁን ካሁን በኋላ ያው ስከሳውን ልጁ እየሰከሳችሁ የነበራችሁን ነገር አምናችኋል ማለት ነው። ስለዚህ እንቀጥል። እናደርጋለን ወንድማችን። ቅድም እንዳወራክ እኔ ፊት አውራ። አኬን እንደሰከስከው እኔ ሰክሰኝ እስኪ። ልብ አለክ። ተግመሽ ነው የምታደርገው። በዚህ ልክ አንወርድም። መልስ ላታተኩር። ምን አይነት ሰው ነው? በጌታ ስም ወረታች ነው አንወርድም። እኛ እዛው ተላላጥ። በስነ ስርዓት ይኸው ልወያይክ እያለ ነው። ትልቅ ሰው ነው በነገራችን ላይ። እንደ ሰው አክብራ አውራ። በደንብ አክብሬ እያወራው ነው። ስለዚህ በስነ ስርዓት መረጃው ላይ አተኩር አውራ። ምንድነው ባፈም ትሰራለህ? በቃ ወረታች ነው። ከዚህ በኋላ አንዴ አንተ አሽራፍ ሰማኝ? ይሰማል። ቀጥል። ይሰማል። ሰማኛ። መጀመሪያ አብኬም ያሳየን መጽሐፍ አምጣ። መጀመሪያ እሱን ቁርአን አንብብ። መጀመሪያ አብኬም ማን ነው? ኢብኑ ሐኪም ለማለት ነው። አብቶል ይቅርታ፣ ኢብኑ ሐኪም በል። እሺ ኢብኑ ሐኪም እሱ ያመጣው መጀመሪያ አንብብ። መጀመሪያ ይሄን ከማንበብ ያው እሺ ያው መጀመሪያ አመጣኝ። መጀመሪያ እሱ ያነበበልህን እንዴ ጠየቀኝ እኮ ነው። ሀብተወልድ አልነበርክም እንዴ? እሱ ያነበበልህን መጀመሪያ አንብብ። እሱ ያነበበልህን ቁርአን ሰባት ሆናችሁ አንድ ላይ ለምን ትፈራላችሁ? ጠይቁኝ። ልቀጥል። አንድ አዳምጠኝ። እኔ አንድ ጥያቄ ስጠየቅ ጥያቄውን ካወቅኩት በኋላ ነው። ጥያቄውን የጠየቅን ጥያቄ እንዲህ ነው፣ መልሱ ደግሞ እንዲህ ነው። ለምን እንዲህ ብለህ የጠየቀው ጥያቄ መልሱ እዚህ ጋር እንዲህ ነው ብለህ ለመመለስ ኢብኑ ሐኪም ያመጣውን ጥያቄ ከቁርአን ላይ ያስነበበን አውጥተህ አንብበው። አላስነበበኝም ከቁርአን ላይ ብራዘር። እንዴ ከቁርአን እኮ አላስጠየቀኝ ነው። እስኪ ሙሐመድን እስኪ ቀስበል ሀብተወልድ ቀስበል። እሺ ሚውት አድርገው አንዴ። ኢብኑ ሐኪም ከኖ መጀመሪያ ያንን ጽሁፍ ያጠየቀውን አሽራፍ የጠየቀውን ብለው እኔ ያመጣሁት ምን መሰለህ አብቶልዬ፣ እኔ ያመጣሁት ከአነጅም ላይ ነው። አሁን ምንድነው ወንድማችን ያደረገው? እዛ ቦታ ላይ እንዳንሄድ ቀድሞ ለአኬ የመለስከውን ምላሽ አረጋግጥልን ነው እያለ ያለው። እሱን ችግር የለም እኔ ፈቅድለታለሁ አብቶል። አሁን በልብህ ይሄኛውን እኔ አሁን ፈቅጄለታለሁ። ይሄን አይተን ከዛ አዛኛው ላይ እንድንሄድ ማለት ነው። የሰይጣን ቃል እንዳለበት በቃ እሱ ነው ዋናው። ይሄ ቃል ልክ ነው ልክ አይደለም የሚለውን ወይም ደግሞ ምን ለማለት እንደተፈለገ በደንብ አድርጎ እንዲያብራራ። ኤግዛክትሊ አልገባም። ከዚህ በኋላ ማለት ቴንኪው፣ በጣም ቴንኪው ደሜ። አሽራፍ አሁን በልብህ የሚለውን ምን ማለት ነው የሚለውን ይኸውልህ፣ አንተ አሁን እስልምና ላይ ታውቃለህ ብለን የገባኸው። ስለዚህ የምጠይቀን ጥያቄዎች ባጭሩ ለመመለስ ሞክር።
በልብህ ማለት ምን ማለት ነው? ስለዚህ ጠይቀኛል በመሃል እንዳገባብኝ። እሺ አብራርቼ ሳልጨርስ የምትገባብኝ ከሆነ እገባብሃለሁ። በአጭሩ መልስልኝ። ይሄን ምን እለዋለሁ መሰለክ? እኔ ሳልጨርስ ብትገባብኝ ብልግና ይባላል። ብልግና እንደዚህ ነው የሚባለው። እሺ እኔ ሳልጨርስ ከገባህብኝ፣ ጨርሼ ከገባክ ጠይቅ። ምን ሆነ ነው ወንድማችን? ጫት ላይ ነህ ወይስ እንዴት ነው? በሪስፔክት እያወራሁህ ነው። በክብር አውራ። እኔም እኮ በደንብ በሪስፔክት ይበቃል። የተፋ ሰው ይምጣ። አይ ቲንክ አረ ልቀጥል ጋይስ፣ እንዴ ልቀጥል? እሺ ብልግና ይበቃል። ትልቅ ሰው አስገቡ ሰዎች። ይቅር ይሄ ጠቅላዎች ይውጡና ትልቅ ሰው ይግቡ። እንደዛ ይሻላል። ይቅር በጣም በክብር የተከበሩ ሰው ናቸው። መምህራችን ናቸው። እላፊ እንድታወሩ አንፈልግም። ጫታችሁን ተፍታችሁን መጀመሪያ ባፉ ነው የሚጸዳዳው ልጁ። ሲጀመር ለእንትን እንኳን የሚሆን አልነበረም። እሺ ሌሎች ሙስሊሞች ካላችሁ የነብዩ መገለጥ ከየት ነው? በዚህ ርዕስ ነው እንደውም የምንሄድበት። ደሜ አሁን አዘጋማ። ያ ቀጥሎ ሄዱበት። እስከዛ በልብ የተባለውን እናሳያ። በልብህ ያልኩት አውቄ ነው። በልብ ማለት ምን ማለት ነው? አንደኛ ፖይንት አሽራፍ ከታች ሆነ ተማር በደንብ ሙስሊሞቹ። በልብህ የተባለው ይሄ አያ ኤግዛክትሊ ለሂራ ነው የሚል ማስረጃ ማምጣት ይችላል አንድ ሙስሊም? አይችልም። ተመልከቱ። አኬ የጠየቀው ምን ብሎ ነበረ? የሂራ ዋሻ ላይ ኢቅራ በሚልበት ሰዓት ላይ ምን ላይ በምን ያሳየው ነው አንብብ ያለው ነው ያለው። ስለዚህ ይሄ አሁን ያመጣልን ማስረጃ የሂራ ነው ወይስ የአጠቃላይ ቁርአን ነው? የአጠቃላይ ቁርአን ነው። ስለዚህ ማስረጃ የለውም። ለሂራው በልብህ የሚል ምንም ማስረጃ የለውም። ምክንያቱም ሌላ የቁርአን ክፍሎች ላይ ደግሞ በሰው አምሳል በሟች ሰው አምሳል ተገልጦ ወዘተ ስለሚል ማለት ነው። ስለዚህ ማስረጃ መሆን አይችልም። ሁለተኛ በልብህ ምን ማለት ነው የሚለው ላይ እንግባና እንመልከት። ተመልከቱ ጋይስ፣ ምን ነበር ያልኩት እኔ? የተለያዩ እይታዎች ነው ያሉት እያልኩ ነበረ። ይኸው የራሱ አሁን ወንድማችን ያመጣው ይኸው የ297 ሱራ በቀራ፣ ይቅርታ ሚዩት አድርጉልን ድምጽ ይሰማል። ሱራ ይኸው ሁለተኛው ሱራ 97 ላይ በልብህ የሚለውን ያብራራዋል። እኔ ኤግዛክትሊ ያልኩትን ቃል ነው የሚናገረው። በነገራችን ላይ ሆን ብዬ ነው እንዲቀጥል የፈለኩት የነበረው። ወንድማችን ግን እንደምታዩት ወደ መልሱ አይሄድም። እንዲሁ ማደናቆር ነበር የያዘው። አሁንም ይህን መመለስ የሚችል ሙስሊም ከገባ በጣም ጥሩ፣ ካልገባም እኛ እንቀጥላለን። ተመልከቱ። ይኸው ይህንን ቃል ያነሳል። ይኸው ማን ነው? ይኸው አስራር ሀሻፍ ማለት ነው። ሀሻፍ አለ አስራር እንዲህ ይለዋል፣ ወደ ልቡ ተላከ አለ። ይኸው በአማርኛ ላርግላችሁ እንዲቀል ሁሉም ሰው እንዲከታተለን። ይኸው በልብህ ነው ያወረደው። እቺ በደንብ አይተረጉማትም እግዚአብሔር ይለዋል፣ ግን በደንብ ሰሙ። በልብህ ላይ ያወረደው ነው ያለው ለዚህ ነው። በሌላ ቦታ ላይ በታማኝ መንፈስ በልብህ ላይ ያወረደው ይላል። ጅብሪል ንጹህ መገለጥ ሲያስተላልፍ አንዳንድ ጊዜ በሟች ሰው ስሙ ይወላችሁ፣ በሟች ሰው አንዳንዴም በመላክ አምሳል ይመጣል። የተፈቀዱን የተከለከሉ ጥቅሶች እንዲሁም የሸሪዓዎችን የፍርድና ማብራሪያዎችን ባመጣ ቁጥር በሰው መልክ ነበር እንጂ የልብ ወሬ አልነበረም። ይኸው የራሳቸው ሙፈሲሮች የሚያስቀምጡት በሰው መልክ ነበር እንጂ የልብ ወሬ አልነበረም፣ በልብ አልነበረም ብለው ያመጣዋል ራሱ ፍርድ እንትኑ ማለት ነው ተፍሲሩ። ስለዚህም እንዲህ ይላል፣ እርሱ ያ መጽሐፍን በአንተ ላይ ያወረደው ነው፣ በአንተም ላይ መጽሐፉን ማወረድ አይበቃቸውምን ይላል። ስለዚህ ይሄ ራሱ የተረጋገጠ አይደለም። ግልጽ በሆነ ሁኔታ ይኸው በልብ ላይ የልብ ወሬ አልነበረም ይላል። ብዙ ሙስሊሞች ራሳቸው እንኳን ሳያውቁ ነው እንግዲህ እናውቃለን ብለው ዝም ብሎ በስሜት የሚነዱት። የራሳቸው ሙፈሲሮች ይኸው እንዲህ ነው የሚፈስሩት። በልብ ማለት ምን ማለት ነው ሲባል አያውቁትም። ለዛ ነው ስጠይቀው መመለስ ስላልቻለ ሲንተባተብ የነበረው ማለት ነው። አሁን ቅድም ያነሳነው ላይ ስንመለስ ይሄ ምን ማለት ነው? ይኸው የተሻላችሁ ሙስሊሞች ካላችሁ ግቡና የቅድሙንም በልቡም የሚለውም ከፈለጋችሁ ግቡና ተማማሩ ከኛ ጋር እስቲ ያሳዩን። ይኸው ቅድም ያነሳነው ደግሞ ሰይጣን በንባቡ ላይ ማንጠቢያ ቃልን የሚጥል ቢሆን እንጂ ይላል። ይኸው ሰይጣን
የማጥመሚያ ቃልን በመሐመድ ምላስ ላይ ሲያስቀምጥ መሐመድ እንዴት አላወቀም? እንዴት ነው መሐመድ እየተገለጠለት ያለው? ጅብሪል ይሁን ሰይጣን ይሁን እንኳን መለየት እስኪያቅተው ድረስ ማለት ነው። ስለዚህ እንዴት ነው ቁርአን ታማኝ የሚሆነው? in whichever the cases እኛ እያነሳን ያለነው ሰይጣን በቁርአን ላይ ማጥመሚያ ቃልን ሲጥል መሐመድ የሰይጣንን ቃል የአላህ ቃል ነው ብሎ ሲናገር ምንድነው የሚያሳየን? ከጅብሪል ነው ያለው ሰውዬ ከሰይጣን ደግሞ የአላህ ነው ብሎ ሲያቀርብ እንዴት ሁለቱን እንኳን መለየት ያቅተዋል? ይሄ ነው ወይ ከአምላክ የሆነ መገለጥ የሚባለው? ከሰይጣን ይሁን ከየት ይሁን የማይለይ ማለት ነው። እና ቀደም ያነሳችሁት ላይ ነው መሰረት ያደረግነው የመጀመሪያው ፖይንት ላይ። ለዛ ነው ይሄንን ያመጣ ነው። በእርግጥ ጠዋትም ስናወራበት ነበረ ኦር በሰዓት አቆጣጠሩ አይ ዶንት ኖ ማታ ማለት ነው። አክስቴ ጓ ቤቲ አሹ አራት ሰላም ብያለሁ። ብትጨምሩት ካለ አክስቴ ወቀጥሉ። ሁለት አጎቴዎች ናሹ ምናምን ምንድነው የአላህ መሐመድ አኬ ሲጠይቅ የነበረው ምንድነው መሐመድ ቀጥታ አምላኩን አናግሮታል የሚል ጥያቄ ጠየቀው። ግዴታ እኮ ቀጥታ ማናገር አይጠበቅበትም፣ በመላእክ በኩል መጥቶ አናገረው የሚል አይነት መልስ ነው። ኦኬ ይሄንን እንደ መልስ እንቀበለውና ይሄ የመጣው መልአክ በራሱ መልአክ ለመሆኑ ምንድነው ማረጋገጫው? መጽሐፋችን እንደሚያስጠነቅቀን ሁለተኛ ቆሮንቶስ ምዕራፍ 11 ቁጥር 14 ላይ ድንቅ አይደለም ሰይጣንም የብርሃን መልአክ እስኪመስል ድረስ ራሱን ይለውጣልና ይለናል አይደል ቅዱስ ጳውሎስ። ስለዚህ ሰይጣን የብርሃን መልአክ መስሎ ወደ ሰዎች እንደሚመጣና እንደሚያስት ተነግሮናል። ካዲያ ወደ መሐመድ የመጣው መልአክ የተባለው አካል እውነተኛ መልአክ ከአምላክ የተላከ ለመሆኑ ምንድነው ማስረጃው ማረጋገጫው? እኔ ከአምላክ የተላኩ መልእክተኛ ጅብሪል ነኝ ብሎ ማንነቱን ገልጦለታል እሱ ወይ አይደለም? መሐመድ ሊያውቀው በማን ነው ራሱ መልአክ መሆኑን በራሱ ያረጋገጠው የሚለው ላይ